ብሮድካስት ሴንተር ተከታታዮች እንደምን አላችሁ? ከአማራ ብሮድካስት ሴንተር ፕሮግራማችን ዛሬ የተለመደ ዝግጅታችንን አጠናክረን እኔና ጋዜጠኛ ነሙት አብርሃም ከእናንተ ጋር ቆይታ ልናደርግ መጥተናል። እንዴት አላችሁ? እንዴት ከርማችኋል? እንዴት ሰንብታችኋል? ትላንትና የነበረን ፕሮግራም በተመለከተ አንዳንድ ሀሳብና አስተያየት የላካችሁልን ሰዎች ፕሮግራሙን ሰምታችሁ በጣም እናመሰግናለን። የፕሮግራም አስተያየቶቻችሁን ሙሉ ለሙሉ ተመልክተናችኋል። የላካችሁልን አስተያየት ማለት ነው። በ720 ዛሬም ሀሳብ አስተያየቶቻችሁን የምትልኩልን ሰዎች ስትኖሩ በፕሮግራሞቻችን ዙሪያ በቀጥታ ሀሳብ አስተያየቶቻችሁን እንደዚህ ለአድማጭ ተመልካቾች የምናቀርብ ይሆናል ከዚህ በኋላ። ስለዚህ ሀሳብ አስተያየቶቻችሁን ላኩልን ማለት እፈልጋለሁ። ይሄ ፕሮግራም እንደተለመደው ለብዙዎች እንዲደርስ ሼር አድርጉ፣ ፕሮግራማችንንም ላይክ አድርጉ። የአማራ ፖለቲካ ስደትን በተመለከተ እና የአፋብንን መግለጫ በተመለከተ ሰፊ ሀተታዎች ነበሩ የነበሩት። እነዛ ላይ በጣም ልዩ ትኩረት አድርገን መሄድ እንደነበረብን እንረዳለን። እነዛ ጉዳዮች ላይ ዛሬ በስፋት ቆይታ የምናደርግበት ነው። በነገራችን ላይ በርካታ ጫጫታ አለ በተለያየ ቦታ ላይ። አማራውን እንግዲህ የአማራው አንድነት ከባድ እግር እሳት ሆኗል ለብልጽግና። ስለዚህ ብልጽግና የአማራውን አንድነት ይበትንልኛል የሚለውን ማንኛውንም ነገር እየተጠቀመ ነው ያለው። አማራ ተወረረ በተለያየ አቅጣጫ እያለ ነው ያለው። አልሰማም ካልሆነ እንግዲህ ንገሩት። አማራ ከተወረረ 3 ዓመት ሆኖታል። ከወለጋ እስከ መተማ አማራ ላለፉት 30 ወራት 3 ዓመት ከባድ ተጋድሎ እያደረገ እንዳለ ንገሩት። በተለያየ አቅጣጫ የአማራ ልጅ ቲክቶከር እየሸለመ ሳይሆን የህይወት መስዋዕትነት እየከፈለ የአማራን ህዝብ ከጥቃትና ከጥፋት ለመከላከል ያላሰለሰ ተጋድሎ እያደረገ ነው ያለው። it's been 3 years የአማራ ህዝብ ዋጋ መክፈል ከጀመረ ማለት ነው። በየአቅጣጫው ያለ የአማራ ህዝብ የሚመጣበትን እና ከሚቃጣበትን አደጋ ለመከላከል ከባድ ተጋድሎ እያደረገ ነው ያለው። ስለዚህ እጅግ ፈታኝ ወቅት ላይ የአማራ ህዝብ እንደሚገኝ አስደግመ ከዚህ በፊት በተደጋጋሚ ስንናገር የነበረባቸው የአማራው አንድነት ብቻ የአማራውን ህዝብ ከጥቃት ያሻግረዋል ስንል የነበረበት እነዚህ አይነት ሁኔታዎች በተለያየ አቅጣጫ ሊመጡ እንደሚችሉ አስቀድመን ስለምናቀም ጭምር ነው። ዛሬ ላይም የአማራው አንድነት የአማራን ህዝብ ጥያቄዎች ሁሉ ይመልሳል። የአማራ ህዝብ ፍላጎት የአማራ ህዝብ ጣፈንታ የሚወሰነው ከዚህ በኋላ በሌሎች አክተሮች ሳይሆን በራሱ በአማራ ህዝብ ፍቃድና በአማራ ህዝብ አንድነት መሆኑን ልናሰምርበት ይገባል። ጠላት የትኛውንም አይነት ነገር ቢፈነቅል የአማራ ህዝብ ስትራቴጂካሊ ፎከስድ ሆነ ትግል ላይ ትኩረት አድርገ ይሄንን አገዛዝ በአማራ ህዝብ ላይ ያደረሰ ያለውን ጥቃት በመመከት እና ይሄንን አገዛዝ ተጠያቂ ለማድረግ በሚደረገው ተጋድሎ ላይ ርብርብህን እንድታደርግ ትኩረትን እንድታደርግ ብሎ ሁሌም ትጠየቃለህ ማለት ነው። የአማራ ህዝብ ምን ማድረግ እንዳለበት ምን እያደረገው እንዳለ በሚገባ የሚያውቅ ጠንካራ ህዝብ አስቀድሞ ራሱን ያደራጀ ምንም አይነት ጥፋት ቢመጣ ራሱን ለመከላከል የሚያስችል ቁመና ላይ ያለ ህዝብ ነው። ስለዚህ በየተለያየ አቅጣጫ ላይ ለሚመጣው ማንኛውም አይነት ጥቃት የሚሰጠው ምላሽ እንደሚኖር ምንም ጥርጥር የለውም። ከዚህ አንፃር የአማራ ህዝብ አንድነቱን ዛሬም ነገም ወደፊትም አጠናክሮ በዚህ ሀገር ላይ እኔ ነኝ የምወስነው እንጂ ሌሎች በአማራ ህዝብ ጣፈንታ ላይ አይወስኑልኝም ብሎ በጋራ እንደ አማራ መቆም ከቻለ መቼም ቢሆን ምንም ነገር ቢሆን የአማራን ህዝብ አይሰብረውም። ይሄ መልእክታችን ነው። ለሁላችንም በየዕለቱ በውስጣችን በልባችን ልንይዘው የሚገባ ልንሰራበት የሚገባ በየዕለቱ ልናስተጋባው የሚገባ መልእክት መሆኑን በዚህ አጋጣሚ ለማንሳት ነው። በርከት ያሉ ጉዳዮች ዛሬ ይዘን መተናል። እንደተለመደው ዛሬ ትኩረት የምናደርገው በተለይ የአማራ ፖለቲካን በተመለከተ ነው። ያለፉት 50 ዓመታት በተለይ ደግሞ የአማራ ፖለቲካን በተመለከተ እና አፋብን አንድነቱን እና የአፋብን መመስረት ተከትሎ የወጣው ሰፊ መግለጫ አለ። ያ መግለጫ ላይ በጣም በርካታ ጉዳዮች ተነስተዋል። እኛ ሰሞኑን እንግዲህ የደስታ መግለጫ ላይ በብዛት ስለከረምን በዚህ ጉዳይ ላይ በተለይ በዚህ መግለጫ ላይ የተካተቱ እጅግ ጠቃሚ የነበሩ ነጥቦችን ለህዝብ ውይይት አላቀረብናቸውም። ዛሬ እነሱ ላይ ትኩረት አድርገን ውይይት እናደርግባቸዋለን። ሌላው በርካታ አካባቢዎች ላይ ውጊያዎች እየተደረጉ ነው ያሉት በሁሉም አቅጣጫ ማለት ይቻላል። ዛሬም እንደተለመደው ከባድ ተጋድሎ ከባድ ውጊያ እየተደረገ ነው ያለው በአማራ ክልል። እሱን እናነሳለን። የአሜሪካ መንግስትን በተመለከተ እንደዚሁ ክሪስቶፈር ላንዱና በተለይ ማን አንደርሰን ነው ዳግቪን አንደርሰን እና የክሪስቶፈር ላንዱን ወደ አዲስ አበባ ጉብኝት ተከትሎ በርካታ ሀሳብ አስተያየቶች እየተሰጡ ነው ያሉት።
ዛሬ መግለጫዎች ተሰጥተዋል። እነዚህ መግለጫዎች በተመለከተና ምንድነው ያለው በዚህ ረገድ ያለውን ጉዳይ እንዴት እየተከታተልነው እንደሆነም ወደ እናንተ ሐሳብ የምናደርሳችሁ ነው። ምንድነው ዓላማው? ለምን ተገናኙ? ምን አይነት መግለጫዎች ይወጡ? ከዛ በኋላ በቀጣይስ ምን አይነት ነገሮች ሊኖሩ ይችላሉ የሚለው ላይ ሐሳብ አስተያየት እናክልበታለን ለማለት ነው። ዳግቪን አንደርሰን ለማለት ነው። ይቅርታ። እስከ ፍጻሜያችን ድረስ አብራችሁ ቆዩ። ይሄ ፕሮግራም እንደተለመደው ላይክ፣ ሼር እያደረጋችሁ ቆዩን። ሐሳብ አስተያየቶቻችሁን ላኩልን። በስልክ ቁጥሮቻችን እንደዚሁ መልእክቶቻችሁን ልትልኩልን ትችላላችሁ። ኤቢሲ የምትደግፉባቸው አማራጮች ሁሉ የተጣበቁ ናቸው። መልካም ቆይታ ይሆንላችሁ። ጤና ይስጥልን በድጋሚ። ጓዳ እንደሙት እንዴት አለ? ደህና ነህ ወይ? እንኳን ደህና መጣ። እንኳን ደህና ቆየህ ወንድም ትንግርቱ። ደህና ነህ ወይ? የቢሲ ቤተሰቦች ሁላችሁም እንዴት አላችሁ? እንዴት ነን? እንዴት አለን? ይመስገነው አንሙት። እንግዲህ ሰሞኑን ስንል እንደነበረው በጣም የአማራ ትግል አንድነት በከፍተኛ ደረጃ የእግር እሳት የሆነባቸው ኃይሎች የአማራውን አንድነት ይንድልናል ያሉትን የመጨረሻ ርብርብ እያደረጉ ነው ያሉት። እየሳቅንባቸው ነው ያለ ነው። ምክንያቱም ምን እያደረግን ምን እየተፈጠረ እንዳለ በሚገባ የሚገነዘብ ህዝብ ተፈጥሯል። በሚገባ ነገሮችን የሚያስተውል ወዴት እየሄደን እንዳለን ምን እያደረግን እንዳለን በቀጣይ ምን እንደሚሆን በሚገባ የሚያውቅ ስትራቴጂክ የሆነ ህዝብ ነው አንሙት። ስለዚህ ማንኛውም ፕሮፓጋንዳ ይሄንን የአንድነት ሂደት እንዳያስተጓጉል ህብረተሰቡ በንቃት ትግሉ ሊጠብቅ በንቃት አንድነቱን ሊጠብቅ ይገባል የሚለውን ነገር በዚህ አጋጣሚ እናነሳለን። አንሙት ዛሬ አንተ ጋር ያሉ ጉዳዮች ካሉ ሐሳብ አስተያየት ትሰጠናለህ። በመረጃ ደረጃ ልታቀርብልን የምትችላቸው ነገሮች ካሉ ቀጥታ ወደ ዕለታዊ ፕሮግራማችን ከማለፋችን በፊት የምትነግረን ነገር ካለ እድል እሰጥሃለሁ። አንሙት እንግዲህ እንደ ሁልጊዜው ፋኖ በተለያዩ አቅጣጫዎች አውደ ውጊያዎች ላይ ውሏል። እዛን አውደ ውጊያዎች ምናልባት በመረጃ ሰዓታችን እንሸፍናቸዋለን። ዛሬ ትልቅ ርዕሰ ጉዳይ ነው ይዘህ የመጣኸው። የአማራን ትግል መረዳት የሚፈልግ አማራ ስለ ኢትዮጵያ ምን ያስባል፣ አማራ ራሱን በተለይ አታጋዩ ድርጅት ስለ ህዝቡስ ምን አይነት መረዳት አለው፣ ምን አይነት መስመር ይዟል፣ ምን እያለን ያለው የሚለው በደንብ ሁላችንም ኢንተርናላይዝ እንድናደርገው የሚያስፈልግ በመሆኑ በተለይ አፋብን ማኒፌስቶ እና ፕሮግራም ይፋ ያላደረገ ቢሆንም ያንን ጠቋሚ ሊሆን የሚችል ጠንካራ መግለጫ ስለነበረ በመግለጫው ወቅት ላይ ያወጣው እዛ ላይ ትኩረት ልናደርግባቸው የሚገቡ ግንዛቤ ልንይዝባቸው የሚገቡ ነጥቦች ስላሉ እነሱ ላይ ሰፋ ያለ ጊዜ እንደምናጠፋ ተስፋ አድርጋለሁ። የተለያዩ መረጃዎች አሉ፣ በዕለታዊ መረጃ ፕሮግራማችን የምናቀርባቸው ናቸው። ይሄ ነው በእኔ በኩል ወንድም። መልካም። የአፋብንን መግለጫ በተመለከተ የተወሰኑ ሐሳቦችን ወደ አድማጭ ተመልካቾቻችን ለማድረስ ሙከራ አድርገናል። በጣም ኮር የሆነ ቅድም እንዳልከው ግን አፋብን ሊመራባቸው የሚችሉ ማኒፌስቶዎችን በተመለከተና በቀጣይ ሊመጡ የሚችሉ ስትራቴጂክ የሆኑ ዶክመንቶችን በተመለከተ ሰፊ ትንተና አልተሰጠም። በተለይ መግለጫው ላይ ሙሉ የመግለጫውን ይዘት ለአድማጭ ተመልካቾች አላደረስንም እና ግን ደግሞ የጋራ ግንዛቤ ልንይዝባቸው የሚገቡ በጣም ጠቃሚ ነጥቦች እንደነበሩ ተመልክተናል። አንሙትና ለዛሬ ይህንን ፕሮግራም በዛሬ ቆየንበትም ትልቁ ምክንያት እስከዛሬ ድረስ የነበሩ ሂደቶችን በተለይ የአንድነቱን ሂደት ተመልክቶ መግለጫ ሲሰጥ የነበረ የደስታ መግለጫዎችን ስናስተናግድ ነበር የነበረው። የመመስረቱን በተመለከተ ብቻ ሳይሆን ያለፉት 30 ዓመታት 40-50 ዓመታት የአማራን ፖለቲካ እንዴት ነው የሚመለከተው አፋብን፣ አሁን ምን አይነት ዝግጅት እያደረገ ነው፣ በቀጣይስ አማራን እንዴት ነው ሊያታግል የሚያስበው የሚለውን ነገር በስፋት እንድናነሳ እንገደዳለን ማለት ነው። ዛሬ ቆይታችን እዛ ላይ ነው የሚሆነው። በቀጥታ መጀመር እንችላለን፣ ወደሱ ማለፍ እንችላለን። አንሙት ሰፋ ያለ ጉዳይ ስለሆነ መልካም። ምናልባት እንዳልከው በጣም ብዙ ነገር ልንረዳ ያው ደስታው ስለነበረ ደስታው ላይ በማተኮር የተለያዩ ተቋማት ይሰጡት የነበረውን ሐሳብ በመግለጽ የዚህ አንድ አታጋይ ድርጅት መምጣት በተለይ የ3 ዓመት ድካም ውጤት ብቻ ተደርጎ ሊታይ አይችልም። የረጅም ዘመናት የአታጋይ ድርጅት የመውለድ ጥያቄም ስለነበረ እዚህ ላይ ደስታው ላይ ጉዳዮች ላይ ያተኮረ ነገር ላይ ነው የሰነበተው ሚዲያው ከሞላ ጎደል። ነገር ግን ምንድናቸው በትክክል አፋብን አሁን ይፋ ያደረጋቸው ሐሳቦች?
በይዘት ደረጃ ምን ማለት ናቸው? ኢትዮጵያን እንዴት ነው የሚገነዘበው? አማራንና የአማራውን ኃይል እንዴት ገለጸው? እንዴት ተረዳው? ሌሎችንም ቢሆን ትግሉንም ርዕዮቱን በተመለከተ ምን ይላል? ለነማንስ ምን አለ? የሚሉት ነገሮች እጅግ በጣም ወሳኝ ናቸው። አንተም በርዕስህ ላይ ያስቀመጥከው የአማራው ትግል ከስደት ተመልሷል ሲባል ምን ማለታችን ነው? በዛው መግለጫ ላይ የተቀመጡ ነገሮች አሉ። የመጀመሪያው ዙር የመጀመሪያ ምዕራፍ ተጠናቋል በሚል የተቀመጣልና ቀጣይ ቤት ስራዎችስ ምንድናቸው የሚሉት ነገሮች በጣም በጣም ወሳኝ ናቸው። ትናንትና ኮሎኔል እንደገና ይሁን አቅርበህልን በተለይ ከዚህ አንድነት ጋር በተያያዘ የብሔርተኝነቱን ትርጉም በስፋት ሲተነትንልን ነው የነበረውና ከዚህ ሁኔታ አኳያ በደንብ እንድንገነዘበው የሚያደርጉ ነገሮች ናቸው ያሉት በዛ ይዘት ላይ ተመልሰን ስንመለከተውና ምንድነው የሚሉት ምን ይያሉ ነው ለሚሉ የራሱ የሆነ ትርጉም ስላለ የተወሰነ እዛ ላይ ሐሳብ ማጋራት ስላለብን ነው ዛሬ አይ ቲንክ ጥሩ ርዕሰ ጉዳይ የመረጥከውና ምናልባት ከፈቀድክ ወደ ርዕሰ ጉዳዮች ገብተን ልናወራ እንችላለን። መቀጠል እንችላለን። መልካም እንግዲህ የትንግርቱ የመጀመሪያ እኔ ከአፋብን አቋም መግለጫዎች ላይ በደንብ የተረዳሁት ነገር ሌላውም ሰው ሊረዳው የሚገባው ኢትዮጵያውያንም ሊረዱት የሚገባው ጉዳይ አፋብን ኢትዮጵያን እንዴት ነው የተረዳት ያለው የአማራ ታጋይ ኢትዮጵያ እንዴት ነው እያያት ያለው የሚለው ነገር በጣም በጣም መሰረታዊ ነው ብዬ ነው የምረዳው። በዛው መግለጫ ላይ እንደምታስታውሰው በተለይ ኢትዮጵያ በጥንታዊ ዘመኗም ሆነ በመካከለኛና በዘመናዊ ሁኔታ ምን ላይ ነች ብሎ የሚረዳበት መንገድ አለ። ስለዚህ የአማራን ፖለቲካ በተመለከተ የአማራ ኃይል ምን ያስባል የሚል ካለ ብዥታ ያለው ካለ በዚህ ረገድ ነው ጀጅ ማድረግ መመዘን የሚገባው ብዬ አስባለሁና እዛው ሰነድ ላይ አይተው እንደሆነ በተለይ ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት የተፈተነች ትገኛለች በሚል አስቀመጠው ነገር አለና ይሄ ቀላል ስቴትመንት አይደለም። የስልጣኔ ግጭት ማለት ምን ማለት ነው? አንተ በተለይ እንደ ሶሺዮሎጂ መምህር ይሄ የክላሽ ኦፍ ሲቪላይዜሽን የምንለው ከዛም ያለፈ የማህበረሰብ እድገት ልዩነት የፈጠራቸው ግጭቶች እንደ ማህበረሰብ እድገት ልዩነት ሳይሆን እንደ የጨቋኝ ትርክት ተደርገው ይታዩ የነበረበት ሁኔታ ኢትዮጵያ በአብዛኛው ችግሮቿን ግጭቶቿን የምትፈታበት መንገድ እነዚህን የመሰሉ ጉዳዮችን ያለ ጦርነት ልትፈታ ማትችልበት የትውልዶች ጦርነት ውስጥ ያለፈች መሆኗን አፋብን የሚረዳ መሆኑን ያስቀመጠበት ነው። ስለዚህ ኢትዮጵያን በተመለከተ ሲያስብ ኢትዮጵያ በትውልዶች ለመቶዎች ዓመታት በስልጣኔ ግጭት የቀጠለች ሀገር መሆኗን የሚያስቀምጥ መሆኑን መገንዘብ አለብን ብዬ እረዳለሁ። በዘመናዊ ታሪኩንም ያመጣል። የጥንቱን እና የመካከለኛውን ብቻ ሳይሆን አሁንም ቢሆን በተለይ በዘመናዊ ታሪክም ቢሆን አማራን ኢላማ ያደረገ ተከታታይ ዘመቻ በውስጣዊ ድክመቶቻችን ታግዞ ሁሉም ህዝቦች በተገቢው መልኩ አሳታፊ ባልሆኑ የአሸናፊ ስርዓት ሀገራችን ያልተረጋጋና የመፍረስ ስጋት ያለባት ሀገረ መንግስት ሆናለች የሚል ሐሳብ አለው። ይሄ ብዙ ነገር ማለት ነው። በአንድ በኩል በዚህ የዘመናዊ የኢትዮጵያ ታሪክ ውስጥ አማራን ኢላማ ያደረገ ዘመቻ ሲደረግ እንደነበረ ስንለው የኖር ነው 70 ዓመት 80 ዓመት እየተባለ ሲገለጽ የኖረው በተለይ አማራ ላይ ኢላማ ያደረገ ጥቃት መኖሩን እውቅና የሰጠበት መሆኑን መረዳት ይገባናል ማለት ነው። ይሄ ዝም ብሎ የመጣ አይደለም፣ ተከታታይ ዘመቻ ነው። ከአንዳንዶች ከጣሊያን ወረራ ጋር ያያይዙታል፣ አንዳንዶች ከዛ በፊት የሚወስዱታል። ይሄ ግን በዋነኛነት ከውስጣዊ ድክመቶቻችን ታግዞ በውስጣዊ ድክመቶቻችን ምክንያት የመጣ ነው እያለ ነው የሚያስቀምጠው። ይሄንን ብዙ ጊዜኛ ስናነሳው ነበረ። ምንድነው ደካማነትም ጸብጫሪነት ነው እያልን ደካማ መሆን ለአጥቂዎች የሚጋብዝ መሆኑን እያነሳን ብዙ ጊዜ ስናወራበት የነበረ ነውና ይሄንን እውቅና የሰጠ ነው የአፋብን አሁናዊ አቋም ማለት ነው። ስለዚህ በውስጣዊ ድክመቶቻችን የታገዘ ነው የአማራዊ ጥቃት ምንጭ የሚለውን መረዳት ይገባል። ከዚህ በተጨማሪ በተለይ ኢትዮጵያን ሲገልጽ ሁሉም ህዝቦች ይላል። ይሄ እንግዲህ ለብዙ አማራ ህዝቦች ማለት መቼ ነው የጀመረው? ህዝቦች እንዴት አለን የሚል ጥያቄ ሊያነሳ ይችላል። እንግዲህ አዲሱ መስመር የብሔርተኝነት መስመር ሌላውንም ህዝብ ሁሉንም ህዝብ እውቅና የሚሰጥ መሆኑን የሚያሳይ ነው።
ህዝብ እንበል እንጂ ህዝቦች እንዴት እንላለን በሚል በተለይ በአንድነት የፖለቲካ ዘውግ ውስጥ ለረጅም ጊዜ ሲነሳ የነበረ ነው። እዚህ ጋር ግን ሁሉንም ህዝቦች ነው የሚለው በተገቢው መልኩ አሳታፊ ባልሆኑ የአሸናፊዎች ስርዓት ኢትዮጵያ ውስጥ የአሸናፊዎች ስርዓት ነው የኖረው። ይሄ የአሸናፊዎች ስርዓት ደግሞ ኢትዮጵያን ያልተረጋጋችና የመፍረስ ስጋት ያለባት ሀገረ መንግስት እንዲኖራት አድርጓል። ኢትዮጵያን እንደዚህ ነው የምንረዳው። የመፍረስ ስጋት ያለባት ሀገረ መንግስት የአሸናፊዎች ስርዓት በየጊዜው እየተቀባበለ የቀጠለባት ሀገር አሳታፊ ያልሆነ ሀገረ መንግስት መሆኑን በግልጽ ያስቀመጠበት ነው። ከዚህ እነሳና ኢትዮጵያን በተመለከተ የአማራ ትግል አፋብን ምንድነው መረዳቱ ምንድነው ግንዛቤው ከተባለ አሁን ባለችበት ነባራዊ ሁኔታ ነው የሚለው በይፋ የዘር ፍጅት ያልታወጀበትና የህልውና አደጋ ያላንዣበበበት ኢትዮጵያዊ ወገን አለ ብለን አናምንም ነው። ይሄ ዝም ብሎ ሊታይ የሚገባው አመለካከት አይደለም። የአማራ ትግል አፋብን ሁሉም ኢትዮጵያውያን የህልውና አደጋ ያለባቸው ያንዣበበባቸው መሆናቸውን ይገነዘባል። ስለዚህ የህልውና አደጋ አለብን ብለው የተነሱ ኃይሎች አሉ። አፋር ላይ ኡጉጉሙ ስትሄድ የህልውና አደጋ አለብን ነው የሚለው። ደቡብ ላይ ያሉ ቡድኖችን ስታይ ተመሳሳይ ህልውና አደጋ አለብን ነው የሚሉት። ጋምቤላ ብትሄድ የመዋጥ የመሰልቀጥ አደጋ ውስጥ ነን እያለህ ነው ያለው። ጉሙዝ ብትሄድ ተመሳሳይ ጥያቄ ይነሳል። በየአካባቢው ያሉት ትግራይ ብትሄድ ስለ ህልውና አደጋ ነው የሚወራል። ስለዚህ አፋብንና የአማራ ትግል ሁሉም ኢትዮጵያውያን የህልውና አደጋ ያንዣበበባቸው ናቸው የሚለውን ግንዛቤ መያዙን መረዳት ይገባል። ተነጣይ አይደለም። የሌላውን ቁስል የማይረዳ አይደለም። የሁሉንም ቁስል የሁሉንም ችግር የሁሉንም አደጋ የተገነዘበ ትግል መሆኑን መገንዘብ ያስፈልጋል ነው። ስለዚህ ምንድነው የሚለው ሁሉም ህዝብ ህልውናው አደጋ ውስጥ ነው ይላል። የኢትዮጵያ በተለይ ኢትዮጵያ የገደል ጠርዝ ላይ ነች በማለት ነው የሚያስቀምጠው። የገደል ጠርዝ ላይ ያለች የመፍረስ ስጋት ያለባት አገር አንድ ህዝብ እኔ ጤነኛ ነኝ እኔ ደህና ነኝ የኔ ህልውና ተረጋግጧል እኔ ሰላም ነኝ ሊል አይችልም። በኢትዮጵያ አደጋ ውስጥ በኢትዮጵያ መፍረስ ውስጥ ሁሉም ህዝብ አደጋ ውስጥ መሆኑን እውቅና የሰጠ ነው። ይሄንን የትኛውም የኢትዮጵያዊ የፖለቲካ ኃይል ይሄንን የትኛውም የአማራ የፖለቲካ ትግል ደጋፊ በወጉ ሊገነዘበው የሚገባ ነው። አማራዎች እንደዚህ ነው የሚያስቡት። አማራዎች ስለሌላው ኢትዮጵያዊ አደጋ ስለሌላው ኢትዮጵያዊ ስጋት በዚህ ልክ የሚገነዘቡ መሆናቸውን መረዳት ይገባል። ስለዚህ ምንድነው የሚለው የፋኖ ትግል ለአማራ ህዝብ ህልውናና ለሌሎች ኢትዮጵያውያን ወገኖችም ጭምር ፖለቲካዊ መዳን ወሳኝ መፍትሄ ያዘለ ነው ነው። የፋኖን ትግል የአማራውን ትግል ሁሉም ኢትዮጵያዊ ሊደግፈው ይገባል ሊገነዘበው ይገባል ስንል ያረጀው ያፈጀው የወደቀው የተሸነፈው ፍረጃ ጸረ አማራ ፍረጃ የተሸነፈበት ትርክት ነው እዚህ ጋር ያነበብን ያለው። ሊውጠው ሊሰለቅጠው አሃዳዊ ሆኖ የሌሎችን መብት እንትን የሚል የኋላ ተመልካች ሪአክሽነሪ የተባለ ይፈረጅ የነበረበት ፖለቲካ የተሸነፈበት ነው። የሁሉንም ህዝብ አደጋ የሚገነዘብ ትግል መሆኑን ይሄ ትግልም ለሁሉም ኢትዮጵያውያን ወገኖች ጭምር ፖለቲካዊ መዳን ያዘለ ነው በሚል የተቀመጠ ነው። ይሄ ስቴትመንት እንደማንኛውም ስቴትመንት እንደማንኛውም መግለጫ ታይቶ ሊታለፍ የሚችል አይደለም። ታስቦበት የወጣ መግለጫ በመሆኑ ማለት ነው። ስለዚህ የትኛውም ኢትዮጵያዊ ይሄንን አደጋውን ስጋቱን የሚገነዘብ ኃይል ነው አማራ ነኝ ብሎ ትግል የጀመረው ጸረ አገዛዝ ትግል የጀመረው የሚለውን በአግባቡ ሊገነዘብ። ስለዚህ ነው ምንድነው የሚለው ሁሉም የፖለቲካ ቡድኖች እና ልሂቃን በጋራ በመቆም ለጋራ ጣፈንታ መታገል ይኖርባቸዋል። ሁሉም የፖለቲካ ቡድኖች እና ልሂቃን በጋራ በመቆም ለጋራ ጣፈንታ መታገል ይኖርባቸዋል። የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳረጋልና አሁን ይህ አገዛዝ ቀጥተኛ ጥቃት እያደረሰብኝ አይደለም፣ እኔ ላይ ጦርነት በቀጥታ አልከፈተብኝም፣ ድሮን እየተኮሰብኝ አይደለም ብሎ እያሰበ ያለ ካለ በዛሬዋ ኢትዮጵያ የዳር ተመልካች የሆነ ወረፋ ጠባቂ ነው። የጥቃትና ጥፋት ወረፋ ጠባቂ ነው። ኢትዮጵያ ውስጥ ብቻ አይደለም ቀጠናው ላይ ያ መሆኑ በደንብ የተረጋገጠበት ነው። ለዚህ ነው በዚሁ መግለጫ ላይ አብይ የአፍሪካ ቀንድ ሹል ቀንድ ነው ሲሉ የገለጹት። ስለዚህ ምንድነው የሚለው ዘራጥፉን የአብይ አህመድ አገዛዝ ለማስወገድ ኢትዮጵያውያን ወገኖች ብቻ ሳይሆኑ የቀጠናው ኃይሎች መተባበር አለባቸው። ለምን አደጋው አገራዊ ብቻ ሳይሆን አማራዊ ብቻ ሳይሆን ቀጠናዊ መሆኑን እውቅና የሰጠ በዛ ደረጃ አደጋውን የሚገነዘብ
ድርጅትና ትግል መሆኑን መረዳት ይገባናል ማለት ነው። አፋብን ይህንን የተናገረው ይህንን መረዳት በአግባቡ ይገባል። ይህንን አገዛዝ ለማስወገድና ቀጠናውን ለማረጋጋት የሚደረጉ ትብብሮች በሙሉ ልክ ናቸው። ለምንድን ነው ልክ የሚሆኑት? አደጋው አማራዊም አገራዊም ቀጠናዊም ስለሆነ በዚህ ረገድ የሚደረግ አማራዊ አንድነት፣ አገራዊ ትብብር፣ ቀጠናዊ ትብብር ትክክል ናቸው ነው እያለን ያለው። የቀጠናው ህዝቦች እረፍትና ልማት ይሻሉ ይገባቸዋል ሲል ይቀጥላል። ስለዚህ ኢትዮጵያን በተመለከተ በአጠቃላይ በተደጋጋሚ በብዙ መንገድ ብለናል። ኢትዮጵያን የበደሉ ምንጭ አድርጎ የተነሳ ትግል አይደለም። ከኢትዮጵያ ጋር መሰረታዊ የሆነ ቅራኔ ይዞ የተነሳ ትግል አይደለም። ተገንጣይ ትግል አይደለም። የኢትዮጵያን ህልውና ማስቀጠል የሌሎች ኢትዮጵያውያንን አደጋ የተደቀነባቸውን አደጋ መቀልበስን አስፈላጊነት የተገነዘበ መሆኑን በወጉ መረዳት ይገባል ማለት ነው። ስለዚህ የትኛውም አካባቢ ያለ ትግል የሚያደርግ ኃይል የትኛውም አካባቢ ስጋት አለብኝ ብሎ የተነሳ ኃይል ይህንን መገንዘብ አለበት። ያገዛዙን ከፋፍሎ ማጥቃትና ማስጠቃት ስልት ያገዛዙ ከፋፍሎ የማጥቃትና የማስጠቃት ስልት ጊዜያዊ የስልጣን እፎይታ የፈጠረለት ቢሆንም አይሁ ከፋፍሎ የማጥቃትና የማስጠቃት ጊዜያዊ የስልጣን እፎይታ ሰጥቶታል። ይህንን ኢትዮጵያን መረዳት አለበት። ይህንን አማራውያን መረዳት አለበት። ይህንን በመገንዘብ በትብብር አገዛዙን በማስወገድ ላይ የታዩ መግባባቶችን ማሳደግ እና ያገዛዙን እድሜ ማሳጠር አስፈላጊ ነው። በስካሁኑ ሂደት በጸረ አገዛዝ ትግል አስፈላጊነት ላይ የታዩ መግባባት ነው ያለው። የታዩ መግባባቶች መወገድ አለበት፣ የሁላችንም የህልውና አደጋ ነው የሚለው ከአፋር እስከ ጋምቤላ ከኦጋዴን እስከ ባህር ዳር እስከ መተማ እስከ ሌላው ይሄ መግባባት ይሄ አገዛዝ አደጋ ነው፣ ስጋት ነው፣ የህልውናችን ጠላት ነው የሚለው መግባባት በተሟላ መንገድ በማቀናጀት የዘር ማጥፋት ጦርነትን ከመመከት ወደ ስትራቴጂካዊ ማጥቃት በመቀየር አገዛዙን ለማስወገድ ልንሰራ ይገባል የሚል ጥሪ ያቀረበበት ነው። ስለዚህ እዚህ ሐሳብ ላይ አፋብን ያቀረበው አቋም አፋብን የገለጸው ጉዳይ የሌሎች ኢትዮጵያውያንን አደጋዎች፣ ስጋቶች የተገነዘበ መተባበርን ዕውቅና የሰጠ ይሄ መግባባትም ማደግ ስትራቴጂካዊ ወደሆነ መንገድ መቀናጀትና ማደግ እንዳለበት በግልጽ ያስቀመጠ ነው። ይህን ኢትዮጵያውያን ሊገነዘቡት ይገባል። አማራ ስለኛ ምንድነው የሚያስበው? አማራ ስላገዛዙ ምንድነው የሚያስበው? አማራ ስለራሱ ስለ ኢትዮጵያና ስለሌላው ምንድነው የሚያስበው ሲባል በዚህ ደረጃ ትብብራችንን የምንፈልግ አደጋቸውን የምንረዳ መሆናችንን መገንዘብ ይገባል የሚለውን ለማስቀመጥ ነው። በመጀመሪያ ከአፋብን ጋር በተያያዘ የተረዳሁት ሐሳብ ይሄ ነው። አማራውንና ሌላውን በተመለከተ ደግሞ ተመሳሳይ የምንረዳው ሐሳብ አለ። ስትፈቅድ መለሳለሁ። አንድሙት እንግዲህ አሁን በዚህ በተለይ ኢትዮጵያ እንዴት ይመለከታታል የአማራው ትግል ሌሎችንም ኢትዮጵያ ውስጥ የሚገኙ እንግዲህ ቅድም አንተ ያነሳው ነገር አለ ህዝብና ህዝቦች የሚለውን ነገር በተመለከተ ኢትዮጵያ ውስጥ ብዙ የሚያከራክሩ ሐሳቦች አሉ። ሌሎች ህዝቦች ራሳቸውን የሚያዩበት መንገድና አንዳንድ ልሂቃን ኢትዮጵያውያንን የሚያዩበት ወይንም ኢትዮጵያን እንደ ሀገር ህዝቧንም የሚመለከቱ ልሂቃን በተለያየ መንገድ ይመለከታሉ። አንዳንዶች ኢትዮጵያውያን ውህድ ህዝቦች ናቸው፣ ወጥነት ያለው ህዝብ ነው፣ አንድ ህዝብ ነው፣ የተለያየ ቋንቋ፣ የተለያየ ባህልና እሴት፣ የተለያየ ሃይማኖት መገለጫ አለው። ግን እንደ ህዝብ ደግሞ የጋራ በርካታ የጋራ ታሪክ ያለው የጋራ ትውስታ ያለው በጋራና በአንድነት ብዙ ጣውረዶችን ያለፈ ህዝብ ነው። ስለዚህ እንደ አንድ ማህበረሰብ የተሰራ ህዝብ ነው፣ የተገመደ ህዝብ ነው የሚሉ አሉ። በሌላ በኩል ደግሞ ኢትዮጵያ በሚባለው ሀገረ መንግስት ውስጥ በርከት ያለ ማንነት ያለን የራሳችንን የቻለን ራሳችንን በራሳችን እናስተዳድር የሚገባን ራሳችንንም እንደዚህ ነው የምናየው፣ ራሳችንን እንደ አፋር፣ እንደ ሲዳማ፣ እንደ ሶማሌ ነው የምናየው። ስለዚህ ኢትዮጵያ በርካታ ህዝቦች ማንነት በርካታ ስብጥሮች ያሉባት ብዝሃ ማንነት ያለባት ሀገር ናት የሚሉ ሁለት አይነት ትርጉም ከዛም በላይ የተለየ ትርጉም የሚሰጡ አካላት አሉ። አንሙት በነገራችን ላይ ለረጅም ጊዜ ይነገር የነበረው ነገር ምንድነው? በተለይ አማራውን በተመለከተና ስለ አማራው ሲወራ የአማራውን ፖለቲካ በተመለከተ አሳዛኝ የነበረው ነገር ምንድነው? አንሙት አማራው አይደለም ስለራሱ ፖለቲካ ሌሎች የሚያወራ የነበረው በአማራ ውስጥ የተሰገሰጉ
የአማራን አፍ የተዋሱ እና ስለ አማራ ለሌሎች ያስተጋቡ የነበሩ በርካታ ሊቃን ነበር የነበሩት። ስለዚህ ኢትዮጵያውያን በተለይ ሌሎች ማንነት ያላቸው ህዝቦች በኢትዮጵያ ውስጥ ከአማራ ጋር አብረው ኖረው ከአማራ ጋር በርካታ ሴቶችን በጋራ የሚጋሩ ሆነው በጋራ የሚኖሩ በጋራ ብዙ ነገሮችን ያሳለፉ ሆነው ግን ስለ አማራ የሚነገራቸው በፖለቲካ ልሂቃን በሌሎች የፖለቲካ ልሂቃን አማራን በተመለከተ ፍሬም ይበጅላቸው ነበር፣ ትርክት ይበጅላቸው ነበር። ኢትዮጵያ ውስጥ ዶሚናንትሊ ያለፉት 30 ዓመታት አማራን በተመለከተ እጅግ ስር የሰደደው ትርክት የነበረው አማራን በሃዳዊነት መክሰስ፣ አማራን በጸረ ብዝሃነት መክሰስ፣ አማራን በጸረ ፌደራሊዝም እና ህዝቦች ራስን በራስ የማስተዳደር መብት መክሰስ፣ አማራን በሌሎች ማንነቶችና በሌሎች ባህሎች ኢቭን ሃይማኖቶችም ጭምር ላይ የሚዘምት የራሱን ፍላጎት በሌሎች ላይ ለመጫን የሚፈልግ ኃይል ተደርጎ ነበር ሲነገር የነበረው። ይሄንን ትርክት በተመለከተ ይሄንን ትርክት በትርክት ደረጃ ለመቀልበስ በርካታ የአማራ ልሂቃን ተናጥላይ አካሄድን በመሄድ ሚዲያውን በለው ልሂቃኑን በለው እነዚህ ነገሮች ሐሳቦች ሞግተዋል። አንሙት ግን የተደራጀ የፖለቲካ ሐሳብ ሆኖ አልቀረም። የተደራጀ የፖለቲካ ሐሳብ ሆኖ ይሄንን ሐሳብ በአማራን በሚወክል የፖለቲካ ኃይል ሲነገር በሌሎችና ከሌሎች የፖለቲካ ልሂቃን ጋር የሚፈጥረው የፖለቲካ መተማመን ቀላል አይደለም። ከዚህ በኋላ አማራ ላይ የሚቀርብ ክስ የለም በዚህ ረገድ ማለት የሌሎችን ማንነት የሌሎችን ባህል የሌሎችን እሴት የሚቀበል ብቻ ሳይሆን ሌሎች ህዝቦችም ልክ እንደ አማራ የህልውና አደጋ ኢትዮጵያ ውስጥ ተጋርጦባቸዋል የሚል እጅግ አስከፊ አደጋ በሌሎች ማንነቶችም ላይ ጭምር የተጋረጠ መሆኑን ለዚህም ከሌሎች ህዝቦች ከአማራው ጋር በጋራ ቆመው ለነጻነታቸው ለመብቶቻቸው እንዲታገሉ ጥሪ የተላለፈበት ነው። አንሙት በዚህ ረገድ ሰፊ መተማመንን የሚፈጥር ነው። በነገራችን ላይ አፋብን በተመሰረተ ማግስት በጣም ከበርካታ የብሔረሰብ ድርጅቶች አታጋይ ድርጅቶች ከተለያዩ ማህበረሰቦች ማለት ነው በቀጥታ እንኳን ደስ ያላችሁ መልእክቶች ሲተላለፉ ነበር የነበረው። ከአፋሮች የተላኩ መልእክቶች ነበሩ፣ ከሶማሌዎች የተላኩ መልእክቶች ነበሩ፣ ከጉሙዝ የመጣ ነበር፣ ከቤኒሻንጉል ከጋምቤላ የመጣ ነበር፣ ከሌሎች የኢትዮጵያ ህዝቦች ከደቡብ ህዝቦች የመጣ መልእክቶች ነበሩ። የእንኳን ደስ ያላችሁ እንኳን ለዚህ ያበቃችሁ ከዚህ በኋላ በጋራ አብረን እንታገላለን የሚሉ የትብብር ጥያቄዎች የእንኳን ደስ ያላችሁ መልእክቶች በጣም በርካታና ሰፊ ነበሩ። ይሄም በዋናነት የመነጨው ከምንድን ነው የሚመጣው? ክሊር የሆነ የአማራን ትግል በተመለከተና ሌሎች ህዝቦች አማራውን የሚመለከቱበት የነበረውን አግባብ ሙሉ ለሙሉ ለመቀየር እየተሰራ ያለው ስራ ሰፊ መሆኑን ትረዳለህ ማለት ነው። ከዚህ አንፃር መተማመንን የሚፈጥር ነው። አንሙት በመሰረቱ ፖለቲካል አክሽን እያንዳንዱ የፖለቲካ እንቅስቃሴ የጋራ መተማመንን አስቀድሞ ይሻል። መጀመሪያ መተማመንን ሳትፈጥር ቀደም እንዳልከው አንተ የፖለቲካ መግባባቶች ተፈጥረዋል። መግባባቶች የሚፈጠሩት በመተማመን እያንዳንዱን ኃይል በተመለከተና የኃይል ፍላጎት በተመለከተ በቂ የሚባል ትንተና ተሰርቷል። በአማራው ረገድ ማን ከኛ ምን ይፈልጋል፣ እኛ ከእያንዳንዱ ኃይል ምን እንፈልጋለን፣ ቀጠናው ላይ ያሉ አካላት ሀገራት ፍላጎቶቻቸው ምንድነው፣ የአማራም ህዝብ የኢትዮጵያም ዘላቂ ጥቅም በምን አንፃር ሊጠበቅ ይችላል፣ ከኛ ህዝብ ህልውና አደጋ አንፃርስ በቀጠናው ላይ ያሉ ፍላጎቶች እንዴት ይታያሉ የሚለው በሚገባ የተነተነ ነው። በሚገባ በሀገር ውስጥ በቀጠናው ላይ እና ዓለም አቀፍ ኮንቴክስቱንም ጭምር የተነተነ ነው። ለመጀመሪያ ጊዜ ነው በዚህ ሌቭል ኦፍ ክላሪቲ ኢትዮጵያን እንዴት ይመለከታታል፣ ኢትዮጵያ ውስጥ ያሉ ቅራኔዎችና የቅራኔ ምንጮች ምንድናቸው፣ አሁን ያሉ አክተሮች እነማን ናቸው፣ ኃይሎች እነማን ናቸው፣ ፍላጎቶቻቸው ምንድናቸው፣ ከአማራ ህዝብ ዘለቄታዊ ፍላጎት አንፃር እነዚህ ፍላጎቶች እንዴት ይስተናገዳሉ፣ ከነማን ጋር ታክቲካል እና ኦፕሬሽናል ጥምረት ሊደረግ ይችላል፣ ስትራቴጂክ ግንኙነቶቻችንን በምን ያህል ልክ ልናሰፋቸው እንችላለን፣ በቀጣይ ውይይት ክርክር መግባባት ሊደረስባቸው የሚገቡ አጀንዳዎች ምንድናቸው የሚሉትን በሚገባ የሚለይ ነው ከዚህ በኋላ የሚሆነው ማለት ነው። ይሄ በጣም ፋንዳሜንታል ነው። አንሙት ከዚህ በኋላ
አገዛዙ አማራን በተመለከተ ስለ አማራ አይናገርም ነው እያልን ያለነው። ሌሎች ኃይሎች አማራን በተመለከተ ስለ አማራ አይናገሩም። ራሱ አማራ በራሱ እንደ ህዝብ በሚያቋቁማቸውና ባቋቋማቸው ተቋማቱ ጭምር የሚናገርበት፣ ጥቅሙን የሚሞግትበት፣ ከሌሎች ጋር የሚተባበርበት፣ ስለራሱ ህዝብ ውሳኔን የሚሰጥበት ነው። በሌሎች ኢምፖዝ የሚደረግ ስለ አማራ የሚነገር ትርክት ከዚህ በኋላ ተቀባይነት የሌለው መሆኑንም በአጽንኦት የሚያስቀምጥ ነው። በቀጣይ እንግዲህ የሚወጡ ዶክመንቶችና ሰነዶች በዚህ ላይ ሰፋ ያለ ትንተና ይዘው ሊወጡ እንደሚችሉ ገምታለሁ። አንሙት ግን በዚህ ረገድ በጣም ግልጽ የሆነ አቋም የተያዘበት መሆኑን ማንሳት እንችላለን። ወደ ሌሎቹ ጉዳዮች ማለፍ እንችላለን። መልካም። በነገርህ ላይ ኢትዮጵያ እንዴት ይመለከታል ሲባል አሁን እንዲህ ሊያደርጋችሁ ነው፣ እንዲህ ሊያደርግ ነው የሚለው ጉዳይ ይሄ ግልጽነት ለራሱ ለአማራውም ታጋይ የሚያስፈልግ ነው። በጣም በግልጽ ያስቀመጠው ነገር አለ። ለኢትዮጵያ እንኳን ምን እንደሚገኝ ግቡን ማለት ነው። በተለይ መስመሩን ብሔርተኝነት መሆኑን ካስቀመጠ በኋላ በራስ በቅነት ሁለንተናዊ ውስጣዊ አቅምን በመገንባት በአገራዊ ዲሞክራሲያዊ አንድነት ማዕቀፍ፣ ይህ ዝም ብሎ ቃል አይደለም። ምን ማለት ነው አገራዊ ዲሞክራሲያዊ አንድነት ማለት? የዲሞክራሲያዊ አንድነት ኢትዮጵያውያን ዲሞክራሲያዊ አንድነት ያስፈልጋቸዋል ሲባል ምን ማለት ነው? ኢትዮጵያውያን አንድነት አንድ ሀገር ያስፈልጋቸዋል። አንድነታችን ግን ዲሞክራሲያዊ መሆን አለበት። በዚህ ማዕቀፍ ውስጥ የህዝባችንን ህልውና በማረጋገጥ መብትና ጥቅሞቹንም በማስጠበቅ ይላል የሌሎች ኢትዮጵያውያን የቡድንና የግለሰብ መብቶች የሚከበርበት ስርዓት። ይሄ ነው የአማራ ትግል። እንግዲህ ሌላ ስም ሌላ ድርሰት የሚፈልግ አይደለም። የሌሎች ኢትዮጵያውያን የቡድንና የግለሰብ መብቶች አማራ ውስጥ የህዝቡ ህልውናን በማረጋገጥ መብትና ጥቅሞቹን ማስጠበቅ፣ የሌሎች ኢትዮጵያውያን የቡድንና የግለሰብ መብቶች የሚከበርበት ስርዓት በማንበር በፍትሃዊና ሰላማዊ አብሮነት የሀገር ቀጣይነት ለማረጋገጥ የሚተጋ ነው። እንዴት አድርገህ ነው አገር ለማፍረስ ነው? አገር አፍራሾች ናቸው። ከአገር አፍራሾች ምን አሉ የምትለው እየነገረህ ነው እኮ ፊት ለፊት። ስለ ፍትህ ግድ ይለኛል፣ ሰላም ግድ ይለኛል። እነሱ የሚፈልጉትን ነው መስማት የሚፈልጉት። አማራው በሚናገረው አይደለም የሚዳኝ የነበረው ነው። ከዚህ በፊት አንሙት፣ እነሱ በሚፈልጉት ነው ሊዳኙት የሚፈልጉት። ከዚህ በኋላ አማራው በጻፈው በሚፈልገውና በሚተጋለት ብቻ ይዳኛል፣ በሚታገልለት ዓላማ ብቻ ይዳኛል። ስለዚህ በግልጽ በዚህ ሌቭል ኦፍ ክላሪቲ ኮሙኒኬት ማድረግ በጣም አስፈላጊ ነው። በነገራችን ላይ በዚህ ግልጽነት ልክ ማለት ነው። ስለዚህ አማራን በተመለከተ የሚተጅ የሚከራከርም ሐሳብ ሲመጣ በዚህ አግባብ ሊከራከር መብቱ የተጠበቀ ነው የሚሆነው። ትችትም ከመጣ በዚህ አግባብ ትችት ሲመጣ ምላሽ ለመስጠት አመቺ ነው የሚሆነው። ከዛ ውጪ አማራን በተመለከተ ግን የጠላትን አጀንዳ አንግቦ አንድን ህብረተሰብ ሲያደርጉ ሲያነውሩ መዋል ከዚህ በኋላ የትም እንደማያስኬድ በግልጽ ለዚህ ነው አየህ ድርጅት እጅግ አስፈላጊ የሚሆነው። ለዚህ ነው አንሙት የህብረተሰብን የጋራ ፍላጎትና መሻት ሌሎች ሊረዱ በሚችሉት ቋንቋ ማስቀመጥ መቻል ነው የድርጅት ትልቁ ጥቅሙና ፋይዳው እሱ። መቀጠል ይችላል። መልካም። ስለዚህ ምንድነው ያለው? አየህ መግቢያው ላይ ቅድም ምን ብሎናል? የአሸናፊዎች ስርዓት ለዘመናት የአሸናፊዎች ስርዓት በመኖሩ ኢትዮጵያ ያልተረጋጋችና የመፍረስ ስጋት ያለበት ሀገረ መንግስት ላይ ደርሳለች አለ አይደለም? የአሸናፊዎች ስርዓት ከሆነ የአሸናፊዎች ስርዓት ሲሆን የተረኝነት ጉዳይ ሲሆን አሁን እዚህ ጋር እያለ ያለው ምንድነው? አገራዊ ዲሞክራሲያዊ አንድነት ነው እያለ ያለው። ዲሞክራሲያዊ ካልሆነ የበላይና የበታች ነህ፣ ተረኛና ምናምን ነህ፣ ቤተኛና ባይታወር ነህ። ዲሞክራሲያዊ ከሆነ ግን አንድነቱ ዲሞክራሲያዊ ከሆነ ግን የበላይና የበታች የለም። የአሸናፊና የተሸናፊ ስርዓት አይኖርም። 2010 ላይ እኮ አሸናፊና ተሸናፊ ነው የሆነው። ኢትዮጵያውያን ሁሉም በጋራ የሚያሸንፍበት ስርዓት አይደለም የመጣው 2010። ተረኛና ተባራሪ አሸናፊና ተሸናፊ ነው የሆነው። ፋኖ የአማራ ትግል እያለ ያለው ዲሞክራሲያዊ አንድነት ነው፣ አምባገነናዊ አይደለም፣ የአሸናፊ ተሸናፊ አይደለም ነው። ስለዚህ ምን ማለት ነው? ስለ ሰላም ግድ የሚለው
ስለ ፍትህ ግድ የሚለው ስለ አብሮነት ግድ የሚለው የሀገር ቀጣይነት ግድ ለሚለው ያለው ምንድነው? የቡድንና ግለሰብ መብቶች የሚከበርበት ስርዓት በማንበር ፍትሃዊና ሰላማዊ አብሮነት በፍትሃዊና ሰላማዊ አብሮነት የሀገር ቀጣይነትን ለማረጋገጥ የሚተጋ ነው። አገሩ የመፍረስ አደጋ ላይ ነው፣ የገደል ጠርዝ ላይ ነው እያለ ይሄንን ደግሞ ቀለብሰዋለሁ ሰላማዊ በሆነ ፍትሃዊ በሆነ ዲሞክራሲያዊ አንድነት ባረጋገጠ የአብሮነትን ባረጋገጠ መንገድ ይሄንን ለማድረግ ተጋለሁ እያለ አገር ልታፈርስ ነው የሚለው ክስ ውሃ የሚያነሳ አይደለም። ስለዚህ ኢትዮጵያውያንን እያለ ያለው ስለ ኢትዮጵያውያን እየተመኛለሁ ስለ ኢትዮጵያ እየተመኛለሁ ፋኖ ይሄንን ነው ማለት ነው። በዚህ ላይ ግን ራሱንስ እንዴት ነው የሚመለከተው? ሌሎች አማራው እንዴት ይመለከቱታል? አማራ ራሱን እንዴት ይገልጻል? ወይም አማራ ደግሞ ስለራሱ ምን ይላል የሚለው መሰረታዊ ጉዳይ ነው። ራሳችንን በነገራችን ላይ ሌሎች ስለኛ የሚሉትን ብቻ አይደለም እኛ ስለሌሎች የምንለው ጉዳይ ብቻ አይደለም። እኛ አማራዎች ስለራሳቸው ምንድነው የሚረዳው? አፋብን እንዴት ነው የሚረዳው? የአማራ ትግል አማራውን እንዴት ነው የሚረዳው የሚለው በተመሳሳይ ኢትዮጵያን በተረዳበት መንገድ መመልከት በጣም ጠቃሚ ነው። እዚህ ሰነድ ላይ የተመለከትኩት በጣም መሰረታዊ ሐሳብ ምንድነው? የአማራ ህዝብ እንግዲህ የዘመናት በተለይ በዘመናዊ ታሪካችን ውስጥ ተከታታይ የሆነ በውስጣዊ ድክመታችንም ታግዞ የህልውና አደጋ ላይ ወድቋል ሲል ለምንድን ነው እዛ ላይ ወደቀው እንዴት ወደቀ የሚለውን ያስቀምጠዋል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋይ መጥፋት አደጋ ውስጥ ሆኖ ነው ትክክል የተገኘ ነው። አማራው የተገኘው እዚህ ላይ ነው። ራሱን ዘንግቶ ነበር። አገሩን አስቀደመ። ለአገሩም አልተረፈም፣ ለራሱም አልሆነም። ራሱም የህልውና አደጋ ውስጥ ነው። አገሩም የውድቀት ጠርዝ ላይ ነች። ያንን በጊዜ ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ ነው። ኤንድ መንግስት መር የሆነ የዘር ማጥፋት ነው። እዚህ ላይ ምንድነው የሚለው? በተለይ አዲሱን የአማራ ልሂቅ በተመለከተ የሚያስቀምጠው ጠንካራ አቋም አለ። ለምን አዲሱ የሚለውን ተቀጽላ እንደተጠቀሙ አላውቅም፣ ግን አዲሱ የአማራ ልሂቅ ራስ ጠል እሳቤና ባህል አለው ይላል። ራስ ጠል እሳቤና ባህል ማለት ምን ማለት ነው? ይሄ ራስን መዘንጋት ነው። ራስ ጠልነትና የዛ የራስ ጠልነት ባህል ቅጥያ ማለት ራስን መዘንጋት ነው። ራስን በመዘንጋት ምክንያቱም ማንነት ኮንስትራክት ነው። አንተም ታውቀዋለህ። ፖለቲካል ኮንስትራክት ነው፣ ሶሻል ኮንስትራክት ነው። እኔ ማን ነኝ የሚለው ጥያቄ ላለፉት 50-60 ዓመታት ለረጅም ጊዜ በዓለም ዙሪያ ትልቁ ጥያቄ ሆኖ የቀጠለ ነው። ስለዚህ እኔ ማን ነኝ ያሉ ማህበረሰቦች ራሳቸውን እገሌ ነኝ ብለው ለመገንባት ለመስራት ብዙ ሰርተውላቸዋል። ሊቆቻቸው ተቋማትን መስርተውላቸዋል። ስለዚህ ራስን የመዘንጋቱ ጉዳይ ራስ ጠል እሳቤና ባህል እንዲገነባ አድርጎታል። የህዝባችንን ፖለቲካዊ ድብታ በኋላ እንመጣበታለን። እንዴት ነው ከስደት የተመለሰ የአማራ ፖለቲካ የሚለው እንመለስበታለን። አንደኛው ድል የመጀመሪያ ምዕራፍ ድላችን ብሎ የሚያስቀምጠው ትግሉ ይሄ ትግል ከስደት መልሶ ወደ ህዝቡና ወደ መሬቱ መልሶታል የሚለው እሳቤ ስለሆነ ስለዚህ ያ ፖለቲካዊ ድብታ ምንድነው የነበረው? በ60ዎቹ ያ ሁሉ ታጣቂ ድርጅት ያ ሁሉ የብሔር ድርጅት ሲመሰረት አማራው በነበረው ራስን የመዘንጋት ቁመና ምክንያት ፖለቲካዊ ድብታ ውስጥ ነው የነበረው። ሌላውን በመኮነን ላይ ነው ቆሞ የነበረው። ራስን ማግለል ነበር። ታሪኮቹ፣ ጫናዎቹ፣ ሰበቦቹ በርካታ ናቸው። እንደምታውቀው የአማራን ጭንቅላቶች የማውደም ተከታታይ ስርዓታዊ ጥቃቶች ቀላል አይደሉም። በቀይ ሽብር በለው በመኢሶን በኢሃፓ ከ60ዎቹ ጀምሮ የጠፋው ልሂቅ የጠፋው ጭንቅላት ቀላል አይደለም። የተሰደደው ቀላል አይደለም። ያ ሁሉ ጥቃት ያ ሁሉ ጥፋት ምንድነው ቀጠለ በኢህአዴግም ዘመን። ስለዚህ ራሱን የሚያገል ፖለቲካዊ ተሳትፎ ዋጋ የሚያስከፍለው ለራሱ ያለውን ግንዛቤ ይዞ መውጣት የሚያስፈርጀው ትምክተኛ ነፍጠኛ ሌላውን እንትን የሚያደርግ ምናምን እየተባለ ራሱን እንዲያገል የተገፋበት ነው ይሄ ልሂቅ የነበረው። ስለዚህ በጥገኝነትና በራስ ህዝብ ላይ የመቆመር ዝንባሌዎች እንዲታዩ ሆነዋል። ይሄንን የአማራ ልሂቅ ሊገነዘብ ይገባል። ይሄንን ልንመረምረው ይገባል። ሁላችንም እንደዚህ ነን ወይ? በጣም ጨከን ያለ
ራስን ውስጥን የመመልከት ሀተታን የተመለከትኩት ጨከን ያለ ነው። ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ ለመፍጠር መደራጀት አፋብን የሚባል አንድ አታጋይ ድርጅት መውለድ እንዴት ፈታኝ ነው የነበረው። አንድ ሚዲያ ማቋቋም እንዴት ፈታኝ ነው የነበረው። በተቋም ውስጥ መታቀፍ አማራዊ የሆነ ሰልፍ ኮንሽስነስ ያለው ተቋም የመፍጠር ጉዳይ የት ድረስ ፈታኝ ነው የነበረው። ለዚህ ነው ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ ለመፍጠር ተሰርቷል። አሁንም ድረስ አብይ አህመድ የትኞቹን የአማራ ልሂቃን በምን ደረጃ እየተጠቀመባቸው በምን ደረጃ እንዳንተማመን እንዳደረግን መገንዘብ ይገባል። ከዚህ ቀደም በነበረው ሁኔታ እንዳንተማመን ስለራሳችን ያለን ግንዛቤ እንዳያድግ ያደረጉ ፈተናዎችን በግልጽ የሚያስቀምጥ ነው። በጠላት ፍላጎት ልክ በጣም ጨካኝ በጣም ደፈር ያለ ሀተታ ነው። በነገራችን ላይ በጠላት ፍላጎት ልክ የተቀረጹ መጥፎ ኤሊቶች ተመልከት። እነማን መቼ እንዴት ተላላኪነት፣ መናጆነት፣ ሁለተኛነት፣ ምናምንነት እያልን ስንናገር የነበረው በጠላት ፍላጎት ልክ የተቀረጸ መጥፎ ልሂቅ እንዴት ሊኖር ቻለ? በጠላት ፍላጎት ማለት ምን ማለት ነው? የጠላትን ፍላጎት የሚያስፈጽም ማለት ነው። እሱ እንደሚፈልገው የሚሆን ማለት ነው። የሱን ትርክት፣ የሱን ቮካብለሪ፣ የሱን መዝገበ ቃላት የሚናገር ማለት ነው። ከራሱ ሰልፍ ኮንሽስነስ የማይነሳ ማለት ነው። ስለዚህ በጠላት ፍላጎት ልክ የተቀረጸ መጥፎ ልሂቅ የስልጣን ወንበር ይዞ አማራ እንዳይደራጅ መከላከል እንደ ህዝብ የመጥፋት ስጋትን ላስከተለ የህልውና አደጋ አጋልጠውናል። አማራ ልሂቅ፣ አማራ ምሁር ይሄ ምን ማለት እንደሆነ ይሄ ብቻውን ብዙ ነገር ማለት ነው። ልሂቁ የቤት ስራ እየተሰጠው ነው ያለው። ልሂቅ ነኝ ብሎ ራሱ የሚያስብ ካለ በዚህ ማዕቀፍ ውስጥ ነው ወይ? ራስን የመዘንጋት ሐሳብና ባህል ውስጥ ነው ወይ? ፖለቲካዊ ድብታና ራስን ያገለልክ ነው ወይ ያለው? ዛሬም ገባ ለማለት ወደ መሃል የተቸገረ ዛሬም ዳር ተመልካች የሆነ ዛሬም ብሔራዊ ንቃቱ ያን ያህል ያልሆነ ኢንፋክት ትልቁ ድል የዚህ ትግል የመጀመሪያ ምዕራፍ ብሔራዊ ንቃት መሆኑን እንመለከትበታለን። እንዲህ ነው አማራውን የገለጸው። በጣም ጨከን ያለ ነው ምልህ እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ይላል። ቀላል እኮ አይደለም። 30 ዓመት ማልቀስ፣ 30 ዓመት ዘር ማጥፋትና የቡድን ጭፍጨፋን እንደ ህዝብ መጨፍጨፍን መሸከም። ይሄ እኮ ፖለቲካዊ መበስበስ ብቻ አይደለም። ይሄ እኮ ራስ ጠልነት ብቻ አይደለም። እንዴት ህመምህ አልሆነ አለ? እንዴት እዚህ ውስጥ የጋራ ህመም መፍጠር አልቻልክም? እንዴት በዚህ የተነሳ የመደራጀት የራስ ንቃት ብሔራዊ ንቃትና ቁጭት መፍጠር አልቻልክም? ትልቅ ጥያቄ ነው። በድፍረት ነው የተቀመጠው። እኔ ብዙ ጊዜ አነሳ ነበር ረዘም ላለ ጊዜ አንድ የወያኔ ማኒፌስቶ አለ ብዙዎች ያነሱ ብዙ የሚባልበት ማኒፌስቶ ታውቃለህ 60ዎቹ መጨረሻ ላይ ይወጣና እዛ ላይ አንድ ደፋር ስቴትመንት አለ። እኔ ይገርመኛል። የትግራይ ህዝብ ዕጣ ፈንታ ስደትና ሽርሙጥና ሆኗል የሚል ማለት ነው። ራስህን እንደዚህ መገምገም ቀላል አይደለም። ራስህን በዚህ ልክ መመልከት የብሔራዊ ቁጭት ምንጭ ነው። እንደዚህ መኖር አይገባውም ወገኔ። የተላመድ ነው ትክክል የመሰለን የህዝባችን በደል ትክክል የሚመስለን የወገናችን አኗኗር ሁሌም የምንላት ያቺ ማጀቱና ደጁ ትክክል አይደለም አይገባውም የሚል ብሔራዊ ቁጭት ይገባል። እሱን ለማድረግ ደፋር መሆን ይጠይቃል። እሱን ለማድረግ ችግሩን አይን ገልጦ መመልከት ይፈልጋል። እሱን እያሽሞነሞንከው ደህና ነኝ እያልከው ብሔራዊ ቁጭት ልታከታተል አትችልም። ብሔራዊ ትግል ልትመራ አትችልም። በዚህ ልክ በድፍረት ነው ያስቀመጠው ይሄ ድርጅት። በዚህ ልክ ራሳችንን እንድንመለከት በዚህ ልክ እንድንገነዘበው የቤት ስራ የሰጠን አቋም ነው የቀረበው። ለዚህ ነው ይሄንን እንደ ህዝብ የገጠመንን የመጥፋት አደጋ ለመቀልበስ ስንነሳ ለብዙ 10 ዓመታት ያጣነውን በራስ ሐሳብ መደራጀት ማስመለስ ተከትሎ ከመጥፋት ለመዳን የሚያስችለንን ትግል ማድረግ ጀምረናል። በራስ ሐሳብ መደራጀት ማለት ምን ማለት ነው? በራስ ሐሳብ መደራጀትን ማስመለስ ትግሉንም ከስደት
ፖለቲካችንንም ከስደት ማስመለስ ምን ማለት ነው? በራስ ሐሳብ ነበር ወይ? ይሄ ቅድም የተጠቀሰው በጠላት ፍላጎት ልክ የተቀረሰው ልሂቅ በራስ ሐሳብ ተደራጅቶ ነበር ወይ? በራስ ሐሳብ ተቋም ይፈጥር ነበር ወይ? በማን ፖለቲካዊ መዝገበ ቃላት ነበር የምንናገረው? አሁን ብንናገረው በማን ፖለቲካዊ መዝገበ ቃላት ነው? መደመር አማራዊ ፖለቲካዊ መዝገበ ቃላት ነው ወይ? አብዮታዊ ዲሞክራሲ ይጥቀሙም ይጉዱም ከማን የመነጩ ናቸው? እንዴት ከአማራው የመነጨ አማራዊ የሆነ በራስ ሐሳብ የመደራጀት ያንን የመደራጀት ፍላጎትና ቁመና ፍልንተንም አካሄድም ማስመለስ እንዴት ሳንችል ኖር ነው። ይሄ ነው የአዲሱ መንገድ የአዲሱ ሂደት ውጤት ይሄ ነው። ይሄንን ነው እሱ ምን ይለዋል? አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይሄን ፈተና በጀግንነት ተጋፍጦታል ነው የሚለው። ይሄ ብሔራዊ ቁጭት ምንድነው? በራስ ሐሳብ የመደራጀት ራስን ከመዘንጋት ወደ ብሔራዊ ንቃት መምጣት ይሄ ነው የብሔራዊ ቁጭቱ ምንጭ። ይሄ ነው የአማራው ትግል ብሔራዊ መደራጀት ትግል ምንጭ ማለት ነው። ይሄ ቁጭት ካልገባን የመጣበትን መንገድ በወጉ ካልተረዳ ነው የፈጠርነው ብሔራዊ ንቃት ስህተት ነው የሚሆነው። ለዚህ ነው አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይህን ፈተና በጀግንነት ተጋፍጦታል፣ አሸንፏልም። በዚህ ከውድቀት የሚነሳበትንና ከልዩነት ግርዶሽ ወደ ብሔራዊ አንድነት በመሻገር ህዝባዊ አሸናፊነት የሚያረጋግጥበትን ብሔራዊ ንቃት ተጠቅሞ ያደረጃጀት አንድነትን በትግል ለማሳካት ችሏል። አየህ፣ ራስን ከመዘንጋት ወደ ብሔራዊ ንቃት ይሄ ያደረጃጀት አንድነት የዚያ ብሔራዊ ንቃት ይሄ ብሔራዊ ንቃት የቆመበት ብሔራዊ ቁጭት ይሄ ብሔራዊ ቁጭት የተፈጠረበት ራስን መዘንጋት ውጤት ነው። አሳንሰን ማንመለከተው ስለራሳችንም ስናስብ ከዚህ ድርጅት ጋርም ስንቆም ይሄንን የመሰለውን ግንዛቤውን በወጉ በመረዳት ነው። ትናንት ራሳችንን ዘንግተን እንዳልነበረ ካልገባን ብሔራዊ ቁጭት አንፈጥርም። ብሔራዊ ቁጭት ካልፈጠርን ብሔራዊ ንቃት የለንም። ብሔራዊ ንቃት ከሌለን ብሔራዊ አደረጃጀትና አንድነት መፍጠር አንችልም። ይሄንን በግልጽ ያስቀመጠ አቋም ነው አፋብን ያቀረበው። ስለዚህ ምንድነው ያለው? በተለይ በመጀመሪያ ዙር በዚህ ትግል ምዕራፍ አሸንፏልም የሚለው ምንድነው ያደረገው? ብሔራዊ ንቃት ፈጥሯል። መስመራችን የአማራ ብሔርተኝነት ነው ብሏል። ናሽናሊዝም ርዕዮተ ዓለም ነው። ናሽናሊዝም ቃሉ ስለሚመረን ስለማንወደው የሌለ እንዳይመስለን ናሽናሊዝም አሉ ከሚባሉ ዓለም ላይ ላለፉት 100 ዓመታት ተሸንፈዋል ተገፍተዋል ተብሎ ከታሰቡ አስተሳሰቦች ሊሸነፍ ያልቻለ አመለካከትና ርዕዮተ ዓለም ነው። አንድ ጸሐፊ ብሔርተኝነት ቃሉ ማይመቸን ያልከው ኢዝም ስላለው ነው ወይስ? ምክንያቱም ኔሽን የሚለው ቃል ጋር ጠብ ያለው ሰው የለም አይደለም። ለምሳሌ ዩናይትድ ኔሽን የኔሽን ስብስብ ነኝ ነው የሚለው አይደለም የተባበሩት መንግስታት ሲባል። ናሽናሊዝም ላይ ሰዎች ጠብ ያላቸው ከኢዝም ጋር ነው ወይ? ምክንያቱም ኔሽን የሚለውን ቃል በብዛት እንጠቀመዋለን ብዬ ነው። ትክክል ነው። የቅራኔው ምንጭ ምንድነው? በተለይ በኢትዮጵያ ኮንቴክስት የኢትዮጵያን አንድነት የፈተነ የብሔርተኝነት የጎሳ የዘውግ ፖለቲካ እየተባለ በተለይ ምንጩ ሰፊ ነው። እንደምታውቀው የምዕራቡ ዓለም ከቀዝቃዛው ጦርነት በኋላ አሸንፎ መውጣት የምስራቁን ዓለም የብሔርተኝነት እንቅስቃሴ በተለይ የፖስት ኮሎኒያል የድረ ቅኝ ግዛት የማንነት ጥያቄ ብሔርተኝነት ንቅናቄ አሸንፊዋለሁ ብሎ ስለተነሳ ብሔርተኝነት እጅግ የተወገዘ የግለሰብ መብት እጅግ የተወደሰ ተደርጎ የቡድን ጥያቄዎች ችላ የተባሉበት ግለሰቦች ላይ የቆመ ርዕዮት ዓለም ላይ አሸናፊ የሆነበት ግሎባል ኦርደር በግለሰብ ፖለቲካዊ እምነትና ነፃነት ላይ የቆመ ስለነበረ የቡድን ጥያቄና ይሄ ብሔርተኝነትን የመሰሉ ጉዳዮች ሲገፉ የኖሩ ናቸው። የሃይማኖት ብሔርተኝነት የተሸነፉ አይደሉም ሲባል ምን ማለት ነው? የሃይማኖት ብሔርተኝነት የቀለም ብሔርተኝነት ብላክ ላይፍስ ማተር እኮ የቡድን ጥያቄ ነው፣ ብሔርተኝነት እኮ ነው። የአረብ ናሽናሊዝም በጣም ብዙ አይነት ብሔርተኝነቶች አሉ። ስለዚህ ጸሐፊ የሚለው ምንድነው? ባለፉት 100 ምናምን ዓመታት በተለያዩ ምዕራፎች ውስጥ ሲያልፍ
በመጀመሪያው ዓለም ጦርነት በሁለተኛው ዓለም ጦርነት በኋላም ከቀዝቃዛው ጦርነት በኋላ በእነዚህ ሁሉ ምዕራፎች ሞተ እየተባለ ቀድሞ መርዶ ቢነገርለትም አንዳንድ ጊዜ አውቶቡስ ውስጥ ከኋላ ወንበር ይቀመጥ ካልሆነ በስተቀር አንዳንድ ጊዜ ከፊት ይቀመጥ ካልሆነ በስተቀር የተሸነፈ ርዕዮተ ዓለም አይደለም ነው። ስለዚህ የአማራ ትግል አማራ ብሔርተኝነትን መርሁ ማድረጉ መስመሩ ማድረጉ የተሸነፈ አያደርገውም ወይም ስህተት አያደርገውም የሚሉት በግልጽ አስቀምጠውታል። የአማራ ብሔርተኝነት መስመራችን ነው ብለዋል። ምን ማለት ነው? የአማራ ብሔርተኝነት መስመራችን ነው ሲሉ የሚመራበት ርዕዮተ ዓለም የአማራ ብሔርተኝነት ሲሆን ይሄም የወቅቱን የህልውና ትግል ከማሸነፍ ጀምሮ የወቅቱ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞቹን ለማስከበር የምንታገልበት ያስተሳሰብ ቅኝት ነው። ብሔራዊ ቁጭት አለ ብለናል። ራስን መዘንጋት ነበረ። ብሔራዊ ቁጭት አለ። ብሔራዊ ንቃት ፈጥረናል። እነዚህ ጉዳዮች ትናንትን ዛሬንና ነገን የሚያስተሳስሩ በብሔርተኝነት መርህ የሚመሩ ናቸው። ይሄንን ብሔራዊ ንቃት ይሄንን ሰልፍ ኮንሽስነስ ይሄንን ራስን መዘንጋት የማሸነፍ ትግል ችላ እንዲል ማስጣል አይቻልም። ይሄንን ነው የሚለው። ይሄ መሆኑ ከሌሎች ኢትዮጵያውያን ጋር ያጋጨውም የግልና የቡድን ጥቅሞች ተከብረው ፍትሃዊ ሰላማዊ አብሮነት ያለባትን ሀገር ለማቆም እንተጋለን ነው እያለ ያለው። ለዛ ነው ግንኙነቱ በሀገራዊ ዲሞክራሲ አንድነት ማቀፍ ውስጥ ይሆናል እያለ ያለው። በግልጽ የተቀመጠ አመለካከት ነው። ስለዚህ ምንድነው በመጀመሪያው ምዕራፍ የፈጠራቸው ድሎች አሉ። ብሔራዊ ንቃትና ብሔርተኝነት ፈጥሯል። መደራጀትና ድርጅት መፍጠር ችሏል። የአማራ ትግል አፋብንዬ እንደነገረ መደራጀትም ድርጅት መፍጠርም ለምን መደራጀት እንዳይደራጅ ሲደረግ ነው አይኖረው የተናገረ ነው እኮ። መደራጀት ሲባልም በአጥፊዎቹ ልክ የተቀረጹ ልሂቃን ነበሩ የሚደራጁለት በአመራር የሚቀመጡለት የውክልና ቀውስ እያልን ብዙ ስናነሳው ይኖራል። ስለዚህ አንደኛው ድል ይሄንን ድርጅት መፍጠር መቻሉ ነው። በዚሁ ላይ ከስደት መልሶ መሬት ላይ መትከል ፖለቲካውን ከስደት መልሶ ምን አይነት ስደት ነው የምናወራው? ከየት ነው የተሰደደው? ወዴት ነው የተሰደደው? ምን ማለት ነው? የአማራን ትግልና ፖለቲካ ከስደት መልሶ በህዝቡና በመሬቱ ላይ መትከል ሲባል ይሄ በጣም መሰረታዊ ጉዳይ ነው። ብሔራዊ ንቃት ስትፈጥር ህዝቡ ነው። ብሔራዊ ቁጭት አማራነት ነው። ኢትዮጵያ ውስጥ ነው። አማራ ባለበት ሁሉ ላይ ነው። በተለይ ኢትዮጵያ ውስጥ ነው ጂኦግራፊካሊ የምናየው ከሆነ። በሌላ ረገድ ቅድም ባል ነው በማን ሐሳብ የአማራ ፖለቲካ ከስደት ተመልሷል ስንል ወደ ማን የተመለሰው? ወደ ልጆቹ ወደ ህዝቡ። ከየት? በሌሎች ሐሳብ ይቀረጽ የነበረበት በሌሎች ፍላጎት ይመራ የነበረበት። አማራው ማን ነው የሚወክለው ሲባል ሁለት አይነት አማራ ነው ያለው። ይሄኛው ዘፒዛንት አማራና ያኛው አርባን አማራ አለ እየተባለ ወይም ኢትዮጵያ ናሽናሊስት አማራና የፒዛንት አማራ እየተባለ ይገለጽ የነበረበት ሁኔታ አሁን የአማራ ትግል ወደ ልጆቹ ወደ ህዝቡ ወደ ብሔሩ ተመልሷል። እዚህ ውስጥ በርዕዮተ ዓለም ተመልከተው ከስደት ተመልሷል። የት ነው የነበረው? የአማራ ትግል የአማራ ፖለቲካ የአማራ ሐሳብ በርዕዮት የት ነው የነበረው? አማራዊ ነበረ ወይ? አልነበረም። ይሄ ትግል በመጀመሪያው ምዕራፍ እዚህ መግለጫ ላይ እንደተቀመጠው አሸነፍ ነው የሚለው እኔ እናንተ ብዙ ጊዜ እናነሳቸው የነበሩ በአቆርቋዥነት ቀልባሽነት እንጠቅሳቸው የነበሩ የጣልቃ ገብነት አካሄዶችን አሸንፈናል ነው የሚለው በመጀመሪያ ምዕራፍ። የአቆርቋዥነት ቀልባሽነት አሰላለፎች ባሰላለፍም ስደት ላይ ነው የነበረው አማራው የኔ የሚል ከሰልፍ ኮንሽስነስ የሚነሳ አሰላለፍ ስላልነበረ ማለት ነው። ስለዚህ ከዛ መልሰናል። ያሸነፍናቸው አስተሳሰቦችም አሰላለፎችም አሉ በዚህ የመጀመሪያ ምዕራፍ ሂደታችን እያለ ነው። ይሄን እንደ አማራ መረዳት አለብን። ስለዚህ አዲሱ ባቡር ላይ መስተፈራችንን ማረጋገጥ አለብን። የትናንትና አሸነፍ ነው የምንለው አስተሳሰብና አስተላለፍ ላይ ልንገኝ አንችል። እየነገረን ያለው ይሄንን ነው። ይሄንን አሸንፌዋለሁ ተሻግሬዋለሁ እየተጋፈጥኩት ያለው አሁን ሌላ ነው። ከብሔራዊ ንቃት የመነጨ ብሔራዊ አንድነት ላይ ቆሜ ነው እየተጋፈጥኩ ያለው እያለን ያለው። ስለዚህ ወደ ኋላ እንመለስ። በተለይ በዚህ በመጀመሪያ ምዕራፍ አደረኳቸው ከሚላቸው ድሎች መካከል ባልተማከለ አደረጃጀትም ቢሆን ባልተማከለ የትግል አደረጃጀት ስልትን ተጠቅሞም ጭምር
ተለዋዋጭና ለአገዛዙ እንዳይመች የሚያደርግ ትግልን በመከተል በአጭር ጊዜ አገዛዙን በማያንሰራራበት ደረጃ ማዳከም ችለናል ነው። አገዛዙን ማዳከም የአማራን ኃይል ማደራጀት ማጠናከር ወደ አንድ እንደዚህ ወዳለ አደረጃጀት ማምጣት የመጀመሪያ ዙር ምዕራፍ ድል አድርጎ ይሄ ሰነድ ያስቀምጠዋል። ይሄንን ድል እውቅና መስጠት አለበት። ይሄንን ድል መጠበቅ አለበት። ይሄ ድል መቀጠል አለበት። ቀጣዩ ምዕራፍ በተማከለ አደረጃጀት የሚመራ ነው። ባልተማከለ አደረጃጀት አገዛዙን ማዳከም ራስን ማጠናከር ተችሏል። የማጠናከሩ ውጤት የተማከለ አንድ አማራዊ መደራጀት ብሔራዊ ንቃት መፍጠር መቻሉ ነው። ስለዚህ ቀጣዩ ምዕራፍ በዚህ በተማከለው አፋብን በተባለው ድርጅት አማካኝነት የሚቀጥል ብሔራዊ ትግል ይሆናል ማለት ነው። ስለዚህ ቅድሚያ ያስቀምጧል የህልውና አደጋውን መቀልበስ። ቀጣዩ ምዕራፍ ይሄ ነው። ወደ ስትራቴጂክ ማጥቃት መግባት ነው ቀጣዩ ምዕራፍ። የመጀመሪያው ምዕራፍ በድል ተጠናቋል ስለሚል ቀጣዩ ምዕራፍ በተማከለ አደረጃጀት ወደ ስትራቴጂካዊ ማጥቃት መግባት የዘር ማጥፋት ጦርነቱን መቀልበስ ብሎ ያስቀምጧል በግልጽ። ከዛ በመነሳት የጸረ አገዛዝ ትግል ትብብር ማድረግ ቅድም የቀረበው ለመላ ኢትዮጵያውያን የቀረበው ጥሪ ይህንን የሚመለከት ነው። ስለዚህ እነዚህም በመሰሉ ጉዳዮች ነው የአማራው ትግል በብዙ መንገድ ተጠናክሮ ተደራጅቶ መቀጠሉን የገለጸበት። ስለዚህ ኢትዮጵያንን በተመለከተ ብቻ ሳይሆን አማራን በተመለከተ ትግሉን በተመለከተ ልሂቁን በተመለከተ የትግሉን ሂደትና ውጤቶች በተመለከተ በዚህ መንገድ ነው ያስቀመጣቸው ለማለት ነው። ወንድም ትንግርቱ ሌሎች ጉዳዮች ላይ ሐሳብን ካጋራ በኋላ ተጨማሪ ነገሮች ለማጋራት ይችላል። አንሞት አብዛኞቹ ፈተናዎች የጋራ ጥቃትን በተመለከተና አማራዊ ንቃትን ከማዳበር አንጻር በርካታ ውስንነት የነበረባቸው በመሆናቸው አስቀድመው የነበሩ የትግል ስልቶች ሁሉ ውጤት ያላመጡ መሆናቸውን በሚገባ የገመገመ ነው ብዬ ነው ማስበው። ከዛ ውጪ ግን እንዳልከው ያነሳቸው ነገሮች በተለይ ደግሞ የአማራ ፖለቲካን የሚመለከትበት ኢትዮጵያን የሚመለከትበት የአማራ ፖለቲካ የሚገለጽባቸው በነገራችን ላይ የአማራ ፖለቲካ የሚባልም አልነበረም። እውነት ለመናገር የአማራ ብሔራዊ ትግል እስከጀመረበት ጊዜ የነበረው ትግል ሁሉ የአማራ ፖለቲካ ልሂቃን የነበሩባቸው ትግሎች ነበሩ። የአማራ ፖለቲካ ትግል የሚባል ግን በጣም 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 ውስን እንቅስቃሴዎች ነበሩ፣ ግን በጣም ብዙ ዋጋ ያስከፈሉም ነበሩ። ከፕሮፌሰር አስራት እና በጣም ጥቂት በሚባሉ እንግዲህ ባለፉት 40 ዓመታት ውስጥ ስትመለከተው በጣም ጥቂት የሚባሉ በጣም ደፋር የነበሩ ብዙ ዋጋ የከፈሉ ግን ደግሞ ውስን አቴምፕትስ ወይንም ሙከራዎች ነበር የነበሩት ማለት ይቻላል። ለሁለንተናዊ አማራዊ ትግል ህዝብን ማዘጋጀት የሚያስችሉ ከጫፍ እስከ ጫፍ አማራን ማነቃነቅ የሚችሉ የፖለቲካ ተጋድሎዎች በተለይ ደግሞ በጋራ የአማራነት ንቃት ላይ የተመሰረቱ ትግሎችን ለማድረግ የሚያስችሉ ሁኔታዎች አልነበሩም ማለት ይቻላል። አማራው ተጠቂ ከመሆን ባሻገር የጋራ ንቃትን ሊያዳብር የሚችልባቸውን ሁሉንም ቀዳዳዎች በመዝጋት ራሱን እንዲያደራጅና ራሱን ለማደራጀት የሚያደርጋቸው ጥረቶች ሁሉ ገና ከጅምራቸው እንዲቀጭጩ በማድረግና ከዛ በተቃራኒው አማራው ፈጽሞ ራሱን እንዳያደራጅ በማድረግ ጸረ አማራ የሆኑ ግለሰቦች የአማራ አደረጃጀቶችን የበላይ ጠባቂ ሆነው እንዲመጡ በማድረግ ራሱን አማራን የሚያጠቁ ፍጹም ጸረ አማራ የሆኑ ግለሰቦች አማራውን እንዲመሩና እንዲያስተባብሩ ይደረግ የነበረበት ነው። ከመጠቃት አልፎ ራሱን ከጥቃት ለመከላከል የሚያደርጋቸው ጥረቶች ሁሉ መና እንዲቀሩ ያደርግ የነበረው በዋናነት የአማራነት ንቃት ያላቸው ግለሰቦች አማራውን አደራጅተው አማራውን አስታጥቀው አማራውን አንቅተው ራሱን ከጥቃት እንዲከላከል ለማሰለፍ የሚችሉ ግለሰቦች እንዲመጡ ወደፊት አይደረግም ነበር የነበረው። በጣም የሚገርመው ነገር እሱ ነው። በአማራነቱ ይጠቃል፣ ግን ደግሞ በአማራነቱ ራሱን መከላከል አይችልም ነበር። ራሱን ለመከላከል አይደለም ራሱን በተወሰነ መልኩ ከጥቃት ሊያድን የሚችልባቸውን እድሎች ሁሉ እየዘጉበት፣ ግን ደግሞ በየትኛውም አደረጃጀቶች ውስጥ ቢገባ ፈልገው በባትሪ ፈልገው በአማራነቱ ያጠቁታል። ራሱን ለመከላከል ወደ ኢትዮጵያነት ማዕቀፍ ቢመጣ ከጥቃት አይደለም። ራሴን በአማራነት ማዕቀፍ እከላከላለሁ ብሎ ደግሞ ቢመጣ በአማራነት እንዲደራጅ አይፈቀድለትም። በአማራነትም መደራጀት ያስጠቃል፣
እጅ ያስጠቃል ብቻ ሳይሆን በጽንፈኝነት ያስከስሳል፣ በሽብር ያስከስሳል፣ በክህደት ያስከስሳል። አማራው ፈጽሞ የሚጠየፈው ነገር እንዲሆን የተደረገው ነገር ራሱን አማራ ነኝ ብሎ እንዲቆም ማድረግ ነው። በምንም ተአምር የማይፈቀድለት አማራ ነኝ ማለት አሁንም ለአንዳንዶች ጽንፈኝነት ተደርጎም ሲከሰስ ትመለከታላችሁ። አንገደልም ብሎ መነሳት ድፍረት ነው። አታጠቁንም ማለት ድፍረት ነው። ማንነታችን አማራ ነው ማለት ያስወርራል፣ ያስጠቃል። በኢትዮጵያዊነት ማዕቀፍ ደግሞ ራሱን ለመግለጽ ሲሞክር በከፍተኛ ደረጃ የአማራ መደበቂያ ጭንብል እየተደረገ በከፍተኛ ጥቃት ውስጥ እንዲያልፍ ይደረጋል። እንግዲህ በኢትዮጵያዊነት ውስጥም ሲደበቅ የሚገደልበት ምክንያት አማራነት ሆኖ በድፍረት ወጥቶ ራሱን እንዲከላከል አይፈቀድለትም ነበር። እንደውም ከባድ ማደንዘዣ ሆኖ አማራው መቼም የጋራ ንቃት እንዳይፈጥር፣ የጋራ ትብብር እንዳይፈጥር፣ የጋራ ሰልፍ እንዳያደርግ፣ ስለራሱ እንዳይመክር፣ በራሱ ጉዳይ ላይ እንዳይቆም፣ የራሱን ተቋማት እንዳያደራጅ ይደረግ የነበረ አማራን ለረጅም ጊዜ ማስተኛ የነበረ ማደንዘዣ አድርገው ይተከሙበት ነበር። በዚህ ምክንያት ፖለቲካው የተበተነ ፖለቲካ፣ ማህበረሰቡ እጅግ አስከፊ ለሆነ ማህበራዊ መበስበስ፣ ቅድም አንተ እንዳልከው ፖለቲካዊ ድቀት፣ ማህበራዊ ድቀት ተጋላጭ እንዲሆን አድርጎታል። ከዛም በዘለለ ፖለቲከኛ የባይተዋሮች ፖለቲካ፣ ከማህበረሰቡ የተነጠለ ፖለቲካ፣ አማራው የሚኖረው ህይወት ሌላ፣ የሚደራጀው የፖለቲካ ቴምፕሌት ሌላ። እንዳልከው የስደት ፖለቲካ ማለት አማራን ፈጽሞ የማይመስሉ፣ ጥቃቱን ፈጽሞ የማይመስሉ፣ ጉዳቱን ፈጽሞ የማይመስሉ፣ የውርደቱን ልክ የማይመጥኑ አደረጃጀቶች፣ ህዝባችን የሚደርስበትን ግፍ የማይመስሉ ቁጭቶች። አንተ ስለ አማራ ሞት እኮ ስትናገር አንሙት ኢቭን ቶኔሽኑ ራሱ አያስቆጭም እኮ። ኢቭን ተራ ዘገባ ሲደረግ ጀስት ስታት ነበር የሚነግሩ፣ ራንደም ቁጥር ነበር የሚነግሩ፣ ቁጭት የለውም። አንዱ የሌላኛውን ህመም እንዳይጋራ በዋናነት ከልክሎት የነበረው የጋራ የአማራነት ንቃት አለመፍጠር ነው። አንሙት። በነገራችን ላይ ሮማንቲሳይዝ እናደርጋቸው የነበሩ ጥቃቶቻችንን ጭምር ነበር። የህዝባችንን ውርደት ሮማንቲሳይዝ አድርገን እንዘፍንለት ነበር። የጥቃት ምንጮቻችን አድርገን አንቆጥራቸውም ነበር። ይሄ ብሔራዊ ንቃት እንዳናዳብር አድርጎናል ለረጅም ጊዜ። ፎር ግራንትድ እንዳለ ተቀበል ነው። የአርሶ አደራችንን አኗኗር፣ የህዝባችንን ሞት፣ ፖለቲካል ዲስኢንፍራንቻይዝመንት፣ በኢኮኖሚው፣ በፖለቲካው፣ በማህበራዊ ህይወቱ ህዝባችን ያሳልፍ የነበረውን ሁኔታ ኖርማል አድርገን ተቀበል ነው። አንቆጭም። መቆጨት ያስከስሳል፣ ያስገድላል፣ ያዋርዳል። ስለዚህ አትተባበርም። የክህደት ጥግ ሆነና ራስን መካድ፣ ራስን መጥላት ያሸልማል፣ ካባ ያስደርባል፣ ሚኒስተር ያስደርጋል። ራስን መካድ ልክ አማራ ሆኖ ሲመጣ ከዛ ምን ሆነ? አማራ መጀመሪያ ይኸውልህ ኢትዮጵያዊ ነኝ ብሎ ኢትዮጵያዊ ነኝ እያለ የሚደበቀው አማራ ነው፣ ፈልጋችሁ አጥቁት ተባለ። በምንም መንገድ እንዲደበቅ አትፍቀዱለት፣ በዚህ ጭምብል ውስጥ ነው ያለው፣ ጭምብሉን ግፈፉት እየተባለ እያሳደዱ ያጠቁታል። እንግዲያውስ አማራ ነኝ ብሎ መጣ። እንግዲያውስ አማራ ነኝ ብሎ የመጣው ጥቃት ስለበዛበት ብቻ አይደለም። በነገራችን ላይ ህልውናውን ማረጋገጥም ግዴታም ጭምር ስላለበትም ነው። አሁን ብዙዎች አትግደሉን ነው እንጂ ያልነው፣ ግድያው ቢቆምልን እኮ እኛ በአማራነት አንደራጅም ነበር የሚሉ አካላት አሉ። አማራነት ግንጥል ጌጥ ሆኖ ስለምትገደል ብቻ የምትደበቅበት፣ ግድያው የቆመለት ደግሞ አባንደን የምታደርገው ማንነት አይደለም። ይሄ መንገድ የአማራን ህዝብ ከባድ ዋጋ ያስከፈለ መንገድ ነው። አማራ ልንንከባከበው፣ ልናደረጀው፣ ልናነቃው፣
ልናደራጀው ልንጠብቀው ልናለመልመው የሚገባን ማንነት ነው። ዲኤምፋሳይዝ መደረጉ አማራነታችን ከብሔራዊ ፖሊሲ በዋናነት አማራን ከማጥቃት በመንግስት ይደገፍ የነበረ ጥቃት የፖሊሲ ጥቃት አካል ነበር ነው የሚለው የአፋብን መግለጫ። በነገራችን ላይ በመንግስት መር ጥቃት ነበር አማራ ያስተናግደ የነበረው። ስርዓት መር ጥቃት ነበር አማራ ያስተናግደ የነበረው። ማንነቱ ሙሉ ለሙሉ የመጥፋት አደጋ ላይ እንዲጋረጥ ያደረገውም እሱ ነው። በነገራችን ላይ አንሙት ያልተደራጀ ራንደም ጥቃት በግጦሽ ምክንያት ወይንም በመሬት ወረራ ምክንያት ብቻ አይደለም አማራ የሚጠቃ የነበረው። በሁሉም የፖሊሲ መዋቅራዊ የፖሊሲ አቅጣጫዎች ነበር ጥቃት ይፈጸምበት የነበረው። ሁሉን አቀፍ ትግል ለማድረግ የሚያስችል ግን ሞቢላይዚንግ ፍሬምወርክ አልነበረም። የአማራነት ንቃት ነው አማራውን ከጫፍ እስከ ጫፍ ያስተሳሰረው። ቅድም አንተ እንዳልከው ያ ናሽናሊዝም ያ የጋራ ንቃት አማራን ከማደራጀት አልፎ አማራን የመገንቢያ ሂደት አድርጎ ለመጀመሪያ ጊዜ በዚህ ደረጃ ሪያላይዝድ ሆነ። በዚህ ደረጃ ማረጋገጥ የተቻለ ሰፊ ተቋም እንደሆነ ትገነዘባለህ አፋብን ማለት ነው። አፋብን የመጣንባቸውን መንገዶች ተመልክቷል። ያጋጠሙንን ፈተናዎች ያውቃል። ልንወጣቸው ምን ፈልጋቸውንም ልናሳካቸው ምን ፈልጋቸውንም ግቦች በዛው ልክ ፍንትው አድርጎ በደንብ የተገነዘበ መሆኑን ትረዳለህ። ከሌሎች ጋር በሚኖርም ትብብር ረገድ አማራውን በዚህ መንገድ ማደራጀቱ በሌሎች ላይ የሚያመጣው ተጽዕኖ እንደሌለ በሚገባ ይገነዘባል። ከዚህ አንፃር ሰፊ ትንተና የተሰጠበት ነው ማለት ይችላል። ከስደት ተመልሷል የሚለው ነገር በጣም 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 የተመቸኝ አገላለጽ ነው። አንሙት ትግሉ በስደትና በባይተዋርነት የሚንከራተትበት ዘመን አብቅቷል። አማራ እዛው በማህበረሰብ ውስጥ ሆኖ እዛው በደጁና በሀገሩ ሆኖ ባለበት ቦታ ሁሉ የጋራ ንቃት አዳብሮ በውስጥም በሀገር ውጭም በሁሉም ቦታ ላይ ያለው አማራ በጋራ የሚተሳሰርበትን አውድ ሪዮታ ለማያ አውድ የፈጠረ ነው ይሄ ትግል። በነገራችን ላይ ትልቅ ንቃት ነው፣ ትልቅ ውጤት ነው ብዬ ነው የምወስደው። በዛ መንገድ ነው የተረዳሁት። እኔም የአማራ ልሂቅ በተመለከተ የትግሉ ሪዮት በተመለከተ ሰፊ ነገሮችን አንስተናል። አንሙት እንድናነሳ አሁን የምፈልገው የተለያዩ አካላትን እንዴት ይመለከታል አፋብን የሚለው ነው። እያንዳንዱ አካላትን የእያንዳንዱን አካላት ሚናስ በምን መንገድ አስቀምጧል? ምሁራኑ ሚናው ምንድነው? ሌሎች ኢትዮጵያውያን ሚናቸው ምንድነው? እያንዳንዱን አካል በተመለከተ እንደዚሁ በጋራ የተደራጀ መልእክት አስተላልፏልና እሱ ላይ የተወሰነ ሐሳብ ብናክልበት መልካም። ሁለት መሰረታዊ ነገሮች ስላነሳ እሱ ላይ ትንሽ ልጨምርና ወደ እነሱ ነጥቦች እመለሳለሁ። አንደኛው ያው ሁሌም የምናነሳው ከስደት የመመለስ ልፊያው አካል አድርገህ ልታየው የምትችለው በተለይ የአማራውን መጠቃት ከአማራው መጠቃት በላይ ከአማራው ላይ ከሚፈጸመው ጥቃት በላይ የአማራው መደራጀት እና ብሔራዊ ንቃት መፍጠር ስጋት ተደርጎ ይታይ የነበረበት ዘመን ነበረ። አይመጥንህም አያምርበትም ከሚለው ጀምሮ አማራ የሚባል ማህበረሰብ የለም እስከማለት ይኬድበት የነበረው አካሄድ ነው። አማራ ተብሎ እየተገደለ ይሄም እየታየ አይ አማራን አይደለም እየተጠቃ ያለው አማራ የሚባል ነገድ ጎሳ ምናምን የለም እየተባለ ጥቃቱ ራሱ ሌላ ስም ይሰጥ ተውላጠ ስም ይሰጥ የነበረበት አማራን ብሎ እየተጠቃ ያለ ተውላጠ ስም ይፈለግ የነበረበት በስሙ ለመጥራት ይቸገር የነበረበት እንዲህ ማለት አማራውን ብሔርተኛ ያደርገዋል፣ አማራውን ከኢትዮጵያዊነት እንዲያፈገፍግ ያደርገዋል እየተባለ ያወርደዋልም እየተባለ በከፍተኛ ደረጃ ስጋት ተደርጎ ይታይ የነበረው መደራጀቱ ነው የነበረው። ለዛ ነው ረጅም ጊዜ የነበሩ ሙከራዎች እንዲጨነግፉ ይደረግ የነበረው። ለዛ ነው ፕሮፌሰር አስራት የጀመሩት መላው አማራ ህዝብ ድርጅት አማራዊ ሆኖ መሰረት ጥሎ እንዳይስፋፋ በማድረግ ረገድ ቅድም የተጠቀሰው ልሂቅ ራሱን የዘነጋው በጠላት ፍላጎት ልክ የተቀረጸው ራሱን ያገለለው ልሂቅ ዋነኛው አጥቂ ሆኖ የጨነገፈበት
ኋላ ላይ የመጣው እንግዲህ 20 ዓመት በኋላ አብን ተብሎ በማህበራዊ ንቅናቄ መጣ የተባለው እንኳን ተኮላሽቶ ያፈገፈገበት አማራ ሆኖ ጸረ አማራነት ሰልፍ ላይ ተሰልፎ አገኘው በኋላ ላይ ማለት ተሳስቼ ነበር አለ። አማራን በአማራነት በማደራጀቴ ተሳስቼ ነበር አለ መጥቶ ያን መቀስቀስ የስተት ነበር አለ። አሁን እኮ ያነሳው ያኔ የነበሩበትን ያኔ ታክሱት የነበረውን በደል ጥቃት ዛሬ አያነሱትም፣ አይናገሩትም። ዛሬ አየህ ትልቁ ስጋት ተደርጎ ይታይ የነበረው አማራዊ መደራጀት፣ አማራዊ መሰባሰብ ይህንን የመሰለው ጉዳይ ነው የነበረው። ስለዚህ በዛ ሃይ ተብሎ እንዲጨነግፍ ነው ይደረግ የነበረው። ስለዚህ ከስደት ተመልሷል ሲባል በሁሉም ረገድ ራስ በቅነትን ማረጋገጥ ነው እያለ ነው። ምንድነው ራስ በቅነትን ማረጋገጥ? በአስተሳሰብም በአሰላለፍም በርዕዮተ ዓለምም በብሔራዊ ንቃትም ይሄን በመሰለ ሁሉ ራስ በቅነትን ማረጋገጥ፣ የራስ የሆነ በራስ አስተሳሰብ መመራት ማለት ነው። ይሄ ከየትኛውም ህዝብ ጋር አይጋጭም። ይሄ ከኢትዮጵያ ጋር አይጋጭም። ኢንፋክት ይሄ አገር ያተርፋል፣ ለሌሎችም ይተርፋል የሚል አመለካከት የተገነባበት ነው። ይሄ አዲሱ አካሄድና ውጤት ማለት ነው። ይህንን በአግባቡ መረዳት ይገባል። በትናንትናው መንገድ የሚሆን ነገር አይደለም። ዛሬ እንደምንም አማራነትክን ልበሰውና ነገ ብልጽግና ሲወድቅ ታወልቀዋለህ የሚባል ማንነት አይደለም። ኢንፋክት ናሽናሊዝም የሞደርናይዜሽን ኤጀንት ነው ይባላል። ብሔርተኝነትን ኋላ ተመልካች ነው ብሎ ለሚተቹት በደል ላይ የሚያተኩር ነው፣ ሪአክሽነሪ ነው ለሚሉት እንዳውም እንዴት የሞደርናይዜሽን ኤጀንት እንደሆነ ያ ሰልፍ ኮንሽስነስ ያ የማንነት ብሔራዊ ንቃት ብሔራዊ ልማትን ለማምጣት ማንነታዊ ልማትን ኢኮኖሚያዊ ልማትንና ሌሎችንም ለማምጣት በምን ያህል ደረጃ ሞደርናይዚንግ ኤጀንት ሆኖ እንደሰራም በርካታ ሀተታዎች የምታገኝበት ነው። ስለዚህ አዲስ ሐሳብ ይህንን የያዘ ነው። የብዙ ጊዜ አሁንም ያልጠራ ውዥንብር የምንመለከተው የጠላት ቅደም ተከተል የጠላት ቅድም እንትን ምርጫና ምናምን ይህንን የመሰለ አካሄድ እዚህ ላይ በግልጽ ተቀምጧል። አሁን የህልውና አደጋውን እያስከተለ ያለው የህልውና ጥፋት ጦርነትን የከፈተው የዘር ማጥፋት ጦርነቱን መቀልበስ ተብሎ የተቀመጠው አዲሱ አቅጣጫ ምንጩ ማን ነው? እዚህ ላይ ቅደምና ተከተል የለውም። የዘር ማጥፋት ጦርነቱ አለ ወይንስ የለም? ጦርነቶች ብለናል። እንደው ጦርነቶች ናቸው፣ አይነተ ብዙ ናቸው፣ መልከ ብዙ ናቸው። እነዚህ አደጋዎች ማን ነው አሁን አክቲቭሊ እየፈጸማቸው ያለው? እነዚህን ከመዋቅራዊ ቁጥጥር ነጥለህ ልታያቸው አትችልም። መዋቅራዊ ቁጥጥር የሌለው የሆነ ቦታ የተንሳፈፈ ወይም የሆነ ጥጉን የያዘ አካል አይደለም ይህንን የዘር ማጥፋት ጦርነት እየመራው ያለው። ይህንን የዘር ማጥፋት ጦርነት እየመራ ያለው አገራዊ ፖለቲካዊ ኢኮኖሚያዊ ማህበራዊ ጉዳዩን ተቆጣጣሪ ያለው ብሎ ኢንፋክት እያወደመ ያለ እና ለማውደምም እየተጠቀመበት ያለው አካል ነው። በዋንኛነት በዚህ ትግል ውስጥ ቀዳሚ ጉዳይ መጀመሪያ ይሄ የዘር ማጥፋት ጦርነት መቆም አለበት። መጀመሪያ ይሄ መመከት አለበት። ይሄ ነው ቀዳሚው ጉዳይ፣ ይሄ ነው ዋንኛው ጉዳይ። ይሄንን እያደረገ ያለውን አካል ተዛማጅ እና ተዛማች ሌሎች ውጤቶችን ከዚህ ጋር የሚያያዙ ወይም የጠላትነት አቅም ያላቸው ምናምን ያላቸው መሰረት ያላቸው እነዛ ላይ አይደለም። አሁን ዋናው መጀመሪያ መሞት መቆም አለበት፣ መጥፋት መቆም አለበት። ይሄ መጀመሪያው ጉዳይ ነው። አሁን እንደ ሀገርም ከዚህ አገዛዝ ጋር የሚያገናኘን ኮንስቲቱሽናል ኦርደር አይደለም፣ ህግና ህጋዊ ስርዓት አይደለም የሚያገናኘን። የአማራን ህዝብ የአማራን ኃይል የሚያገናኘን ጉዳይ የጦርነት ህግ ነው፣ የጦርነቶች መርህ ነው። ምክንያቱም ጦርነት ላይ ነን። እዚህ ውስጥ የህገ መንግስታዊ ህጋዊ ምናምናዊ ኦርደሮችን እያመጣህ እየቀላቀልክ ልትነጋገር አትችልም። አሁን የምንነጋገረው በጦርነት ነው። ካወርን የምናወራው የምንገናኘው የምንመላለሰው መስተጋብራችን ጦርነት ነው። ከዚህ አገዛዝ ጋር ህገ መንግስታዊ ስርዓት ህዝባችን ላይ ኢምፖዝ የተደረገ ጦርነት ማለት ነው።
በአገዛዙ በአማራ ህዝብ ላይ የተጫነ ጦርነት ማለት ነው። በትክክል ስለዚህ ይሄ ነው እውነት ለመናገር ይሄ የአፋብኃ አቋም በግልጽ ሁላችንም ልንገነዘበው የሚገባ ነው። መግለጫው እንደወጣ ሁላችንም ዘለን ሮጠን ሄድነው አንድነት መጣ የሚለው ላይ ነው ሩጫ የነበረው። ሁለተኛ ማን የቱ ጋር ተሾመ የሚለው ዝርዝር ላይ ነው ስንሯሯጥ የነበረው። መሰረታዊ በዚህ ሰነድ ውስጥ የተቀመጡ ቁልፍ መልእክቶች፣ ቁልፍ አቋሞች፣ የትግል አቅጣጫዎች፣ አጠቃላይ ነገሮች በአግባቡ ግንዛቤ ሳይያዙባቸው ታልፎ ስለነበረ ነው ዛሬ ተመልሰን ወደ ማብራራት ውስጥ እየገባን ያለ ነው። ሁሉም ሚዲያ በአግባቡ እንዲገነዘባቸው ማድረግም በዛው ልክ አስፈላጊ ነው። ስለዚህ ምንድነው ለተለያዩ አካላት የተሰጠ መልእክት አለ። እንደ ሚዲያ ታስታውሳለህ ትናንትናም ማድረግ ያለብን የአሰራር ስነ ስርዓት አቅጣጫ ተቀምጧል። እኛ የሱ ተገዥ ነው የምንሆነው፣ በዛ ልክ እንሄዳለን። አጠቃላይ ለህዝቡ የሰጠው አቅጣጫ አለ። እስካሁን ትግሉን በባለቤትነት በመውሰድ አየህ የመመለሱ ማሳያ ነው። የዚህ ትግል ባለቤት ማን ነው? የሆነ ቦታ ያለ የሆነ አስተላለፍ ላይ ያለ የሆነ አካል አይደለም፣ የአማራ ህዝብ ነው። ለአማራ ህዝብ ነው እስካሁን ትግሉን በባለቤትነት በመውሰድ በትዕግስት የድርሻውን ኃላፊነት ወስዶ የፈጸመውን ትልቅ ብሔራዊ ጀብድ የአንድነቱን ጉልበት ተጠቅሞ እንደ አካባቢው ነባራዊ ሁኔታ አደረጃጀቱን በመፍጠር ትግሉን አጠናክሮ እንዲቀጥል ነው መልእክት የተላለፈው። የዚህ ትግል ባለቤት የአማራ ህዝብ ነው፣ ሌላ አደረጃጀት አይደለም። የአማራ ህዝብ የፈጠረው አታጋይ ድርጅትና መሪ ድርጅት ደግሞ የአማራ ፋኖ ብሔራዊ ንቅናቄ ይባላል። ይሄ ነው የመጀመሪያ ጉዳይ፣ ባለቤቱ ይሄ ነው። ይሄንን መረዳት የመጀመሪያ ጉዳይ ነው። አንደኛው ትልቁ መልእክት ይሄኛው ነው። ለዲያስፖራው የሚያስተላልፈውን መልእክት እናስታውሳለን። በተለያየ ዓለም የሚገኝ አማራ ዲያስፖራ በአብዛኛው ልንለው እንችላለን፣ ደፋር ድምዳሜ እንዳይሆንብኝ ይሰጋለሁ። ነገር ግን የዛ ፖለቲካዊ ማግለል፣ ራስን የማግለል ራስን የመዘንጋት አካል ተደርጎ ሊታይ የሚችል ነው። በጣም ሰፊ ነው ሳይለንት ማጆሪቲው እንደምታውቀው። ያም ሆኖ ግን የተፈጠረው ብሔራዊ ንቃት ቀላል አይደለም። በዲያስፖራው ዘንድ ቀላል የማይባል ብሔራዊ ንቃት ተፈጥሯል። አደረጃጀቶች በአማራ ስም እየመጡ ነው። አማራው ስም ውስጥ የተደበቀ የለም ለማለት አይደለም። በትክክለኛ የማንነት ግንዛቤ ላይ የቆሙ ምን ያህሎች ናቸው የሚለው ላይ ልዩነት የለም ለማለት አይደለም። ግን ከዛ አኳያ ችግሮች እንዳሉ ይታወቃል። ያንን ይጠቅሳል። የአመለካከት መዛነፎችና ጣልቃ ገብነቶች ነበሩ። በራስ ተነሳሽነት የአደረጃጀት አንድነት ከመፍጠር አልፎ ትግሉን አስመልክቶ ከድርጅታችን የሚሰጡ አቅጣጫና መመሪያዎችን በቅንነት እንድትተገብሩ የሚል አቅጣጫም ተቀምጧል። ለመላው ኢትዮጵያ ህዝብ እና ጸረ አገዛዝ ትግል የሚያደርጉ የተላለፈውን መልእክት የምታስታውሰው ነው። ቅድም ስናነሳ የነበረ ነው። ለዓለም አቀፉ ማህበረሰብ በጣም ጠንካራ መልእክት፣ የአገዛዙን ባህሪ በመግለጽ ጠንካራ መልእክት የተላለፈበት ነው። ለእርዳታ ድርጅቶች፣ ለዲፕሎማቲክ ማህበረሰብ በጣም በርካታ ጉዳዮች ተላልፈዋል። ለአገዛዙ መለዮ ለባሽና ሚሊሻ በተለይ የፋኖ ትግል ሁሉም ኢትዮጵያዊ ተከብሮ የሚኖርባት ሀገር የእናንተ መገንባት፣ የእናንተ መለዮ ለባሾች ደህንነትና ክብር ተጠብቆ ሀገራችሁ እንድታገለግሉ የምትከፍሉት የህይወት መስዋዕትነትም ትርጉም እንዲኖረው ማድረግ በመሆኑ ትግሉን ተቀላቀሉ የሚል ጠንካራ መልእክት ያስተላለፈበት ነበር ትንግርቱ። ይሄንን ነው ለማለት የምችለው። አመሰግናለሁ። አንሙት እናመሰግናለን። ይሄንን እንግዲህ መግለጫ በተመለከተ ሰፊ ሀተታ ነው ይዞ የወጣው እና እሷ ላይ ብዙ ሰዓታችንን አላደረግንም። ምክንያቱም የደስታ መግለጫዎች በጣም በርካታ ነበሩ። ህብረተሰቡ ያንን ተከትሎ በነገራችን ላይ አንሙት ዲያስፖራውን በተመለከተ ያነሳው ነገር አለ። በጣም በርካታ የአማራ ድርጅቶች እንደውም በአማራ የሚወቀስባቸው አንዱ በጣም በርካታ የአማራ ድርጅቶች እንዳሸን በመፍላታቸው ምክንያት ነው። ይሄ የሚያሳየው በዋናነት የአማራነት የጋራ ንቃትን በተመለከተ ነው። ትግሉ የደረሰበትን የሀሳብ የጥራት ደረጃ ያሳያል በአንድ በኩል። በሌላ በኩል የሀሳብ የጥራት ደረጃ መያዝ በራሱ በቂ ስላልሆነ አማራው ለትግል በከፍተኛ ደረጃ ተነሳሽነት መምጣቱን የሚያሳዩ ናቸው። ተቋማት፣ ማህበራት በየቦታው ላይ በጣም የአማራ ተቋማት በየቦታው ላይ ፍሎሪሽ አድርገው አብበው ስንመለከት መነሻቸው መረዳት ይቻላል። ምን ያህል ሰፊ ማህበራዊ መሰረት ያላቸው እና ምን ያህል ህዝቡ ለትግል ተነሳሽ እንደሆነና ለትግል እንደመጣ ማሳያ አድርገን ልንወስደው እንችላለን። ይሄ የንቃት ውጤት ነው። ቅድም በአፋብን አሳካውትን በሚለው በመጀመሪያው ምዕራፍ ትልቁ ተሳካ ምለው ግብ እኔም የአማራነት የጋራ ንቃት ነው።
በጣም በከፍተኛ ደረጃ ጸረ አማራ ኃይሎችን የፈተነ ነው። በነገራችን ላይ ልክ ያስገባ ነው። የፈተነ ብቻ ሳይሆን ልክ ያስገባ ነው። አሁን በአማራ ስም ድርጅት አዋቅሮ አማራን መስደብ አይቻልም። አሁን የመንደር ማህበራትን እያዋቀሩ አማራ ላይ መፈንጨት አይቻልም። አሁን በአማራ ሰርግ ላይ የአማራ ጉዳይ ይነሳል። በአማራ ማህበራዊ ጉዳዮች ላይ አማራ ጉዳይ ይነሳል። አማራው በየከተማው ይነጋገራል፣ ይጠያየቃል፣ ተቋም ይመሰርታል፣ በጋራ በዓላትን ማህበራትን ያቋቁማል በየቦታው አንሙት። ይሄ የጋራ ንቃት ነው፣ ውጤት ነው። በነገራችን ላይ አሁን አማራው ሲያለማ ማንን ማልማት እንዳለበት፣ የሰብአዊ አቅርቦት ድጋፍ ሲያደርግ የት ማድረግ እንዳለበት በሚገባ ተገንዝቧል። ይሄ ማህበራዊ ንቃት ነው። ይሄ ጋራ ንቃት ነው። አገዛዙና በአማራ መካከል ያለው ግንኙነት በጦርነት ሁኔታ ውስጥ ያለ ማህበረሰብ ግንኙነት ነው። ስለዚህ ካገዛዙ ጋር የተለጠፈ አማራ ሁሉ በዚህ አማራ አብዮት ውስጥ ጠላት ሆኖ ይፈረጃል። ምክንያቱም አማራ ላይ እንደ ህዝብ ጦርነት ታውጇል። በወለጋም በመተማም በቋራም በስቴም በደብረታቦርም ሆነ በማርቆስ የአማራ ህዝብ እየተዋጋ ነው ያለው። እየተዋጋ ነው። በሁሉም ስፍራ ጦርነት ታውጆበት ራሱን ከጥፋት ለመከላከል እየተዋጋ ነው ያለው። በከተማ ያለው እየታሰረ እየታገለ ነው ያለው። በአጠቃላይ አማራውን ከጫፍ እስከ ጫፍ ያስተሳሰረው ይሄ ንቃት ነው። ጥቃቱ ገባው፣ እንደ ህዝብ ጥቃቱ ገባው። የጥቃቱ ባለቤት ማን እንደሆነም ተረዳ። በሚገባ ራሱን አደራጀ። ቅድም እንዳልከው ነው አንሙት፣ ስትራቴጂክ ነው አማራ። በሚገባ ሁኔታውንና ያለበትን ሁኔታ የሚገነዘብ ማህበረሰብ ሆኗል። ለምን? የአማራነት ኮንሽስነስ በነገራችን ላይ ንቃት አንሙት ጠንካራ ግንዛቤን ይፈጥራል። እያንዳንዱን ጥቃት ይለካል። እያንዳንዱን አጥቂ ይመዝናል። እና በጣም አስደናቂ ነገር ነው። በነገራችን ላይ አቀደም አንተን ናሽናሊዝምን በተመለከተ ስትናገር ኦልተርኔቲቭ ማደራጃ ሐሳቦች፣ ጽንሰ ሐሳቦች በነገራችን ላይ አሁን ባለንበት ዘመን ላይ ውሃ ማይቋጥሩ ናቸው። there is no other alternative to nationalism በነገራችን ላይ አሁን ላይ ሌላ እንደውም አማራጭ የሚባል የፖለቲካ ሐሳብና ጽንሰ ሐሳብ ማደራጃ ጽንሰ ሐሳብ የለም አንሙት። ከዛ አልፎ ወደ ሰብ ናሽናሊቲ ወርደዋል እኮ ነው ዩናይትድ አረብ ኤሚሬቶች ዛሬ ላይ ከኔሽንስ ወርደው ወደ ሰብ ናሽናሊቲስ ሄደው ከሀገራትም የሆነውን ቡድን ለመያዝ ጥረት እየተደረገ ያለበት ጊዜ እኮ ነው አንሙት። አማራ እንደ ህዝብ ይሄ ትልቅ እሴት ያለው ህዝብ ራሱን ከጥፋት ለመከላከል በአማራነቱ ቢቆም ምንም የሚያሳፍር ሳይሆን እጅግ የሚያኮራና ሀገሩንም ራሱንም ሌላውንም ከጥፋት ለመታደግ የሚያስችለውን አቅም ይሰጠዋል። እንዴት ሰጠው? ያለፉት 3 ዓመታት በቂ ምስክር ናቸው። ምን አይነት አቅም ፈጠረ የሚለውን በተመለከተ ይሄ በነገራችን ላይ ይሄ ተቋም እኔ እናንተ ይሄንን የምናወራበትን ፕላትፎርም የፈጠረው ማለት የአማራነት ንቃት ነው። እኔ እናንተ የዛሬ 6 እና 7 ዓመት እኮ ባንዲራው ከሌለ አንበሳው ከሌለ እያልን ዘፍን ነበር አይደለም? ስለ ህዝባችን ወለጋ ላይ አማራ ምን ሆነ ጉዳያችን አልነበረም አይደለም? የጋራ ንቃት አላዳበርንማ። በየቦታው አማራ ሲገደል የጋራ ህመም አይሰማው አማራው። የጋራ ንቃት አላዳበረማ። ሊቃኖቹ ከኢትዮጵያዊነት መውረድ የአማራ መታረድ ሳይሆን ከኢትዮጵያዊነት መውረድ አማራ ማለት መውረድ ነው እያሉ መታረድን ዋጋ የሌለው ጉዳይ አድርገው አማራ ነኝ ማለት መውረድ ነው ብለው ለአማራ ልጆች ያስተጋቡ ነበር የነበረው። ያንን አሽቀንጥረን ጥለን በአማራነት ቆሞ የአማራ ልጅ ተቋም አቋቁሞ ህዝቡን የሚያደራጅበት፣ ህዝቡን የሚያነቃበት፣ ህዝቡን የሚያታግልበትን ተቋም ፈጠረ። ወታደራዊ ፖለቲካዊ ተቋም
የመገናኛ የመረጃ የቴክኖሎጂ የሰብአዊ አቅርቦት ድጋፍ የፋይናንስ ተቋማት ገና ይፈጠራል። አዌክኒንግ ነው አንሙት እንዳልከው የአማራ ታሪካዊ ንቃት ነው። በነገራችን ያለንበትም ዘመን ታሪካዊ ምዕራፍ ነው ለአማራ። እነዚህ ተቋማትም የተመሰረቱበት ዘመን እጅግ ወሳኝ ዘመን ነው በነገራችን ላይ። በየተቋማቱ ይሄ ንቃት በነገራችን ላይ ታግሏል። በየተቋማቱ የአማራን ተቋማት ፍጹም አማራዊ በሆነ መርህ ላይ እንዲቆሙ አድርጎ ተቋማትን የማጥራት ስራ በሚገባ ሰርቷል። ንቃቱ ማለት ነው። ይዘን የምንሄዳቸው ኮተቶች ነበሩ ከዚህ በፊት አማራውን በተመለከተ ጥርት ያለ ነገር ባለመያዝ ምክንያት የአማራዎችን አደረጃጀቶች ለሚፈልጉት ዓላማ ሌሎች ይጠቀሙባቸው የነበረበት ሁኔታ ቀርቷል። በየቦታው ያለው ህዝብ ይገባል። ጉዳዩን የሚመለከተው ተቋማቱን የሚመለከተው ከአማራ ህዝብ ጥቅም አንፃር ብቻ ነው የሚለካቸው። ከአማራ ህልውና ትግል አንፃር ብቻ ነው የሚለካቸው። እያንዳንዱን ነገር ስብሰባ ሲጠራ ለአማራ ምን አለው ነው የሚለው። አሁን አገዛዙ መጥቶ ለንደን ላይ ስብሰባ ቢጠራ በዛ ስብሰባ ውስጥ የሚገባው አማራ ለአማራ ምንድነው ይሄ ስብሰባ ብሎ ነው የሚለካው። በጦርነት ለሚፈጀው ወገናችን ምንድነው ይሄ ስብሰባ፣ አንድምታው ምንድነው የሚለውን በሚገባ ከያቅጣጫው እንዲፈትሽ ግዴታ ውስጥ እንዲገባ ያደረገው የአማራነት ንቃት ነው። ቅድም የምንለው ናሽናሊዝም ነው። አንዳንዶች እኮ አንሙት ናሽናሊዝም ሲባል ይበረግጋሉ እንጂ ኖርማሊ ለአማራነት ለመሞገት መውጣት ማለት በመሰረቱ የዛ ጽንሰ ሐሳብ የዛ ሐሳብ አቀንቃኝና አራማጅ ነህ ማለት እኮ ነው። ምንም ሌላ ነገር ማለት አይደለም። አማራን ማደራጀት ማለትና ለአማራ ጥቅም መሞገት ማለት ነው የአማራ ብሔርተኝነት ማለት። አማራን ከጥቃት መታደግ የምትችልበትን የፖለቲካዊ ምህዳር መፍጠር ማለት ነው። ሌላ እንደው በእንግሊዘኛ በምናምን ስንለው ሌላ ነገር ይመስላል። የአማራን ዘላቂ ጥቅም ዲፋይን ማድረግ ነው በቃ የአማራ ብሔርተኝነት ማለት። ሌላ ትርጉም የለው። አማራን ከጥቃት መታደግ ማለት ነው። በዚህ ሂደት አማራውን በአንድነት ማዕቀፍ መሰብሰብ፣ ስለራሱ ጥቅም የሚሞግት ማህበረሰብ ማድረግ፣ የራሱን ተቋማት እንዲገነባ ማስቻል፣ የራሱን ዕጣ ፈንታ በሀገሪቱ ውስጥ እንደ አማራ እንዳይ ማስቻል፣ ያንን ንቃት እንዲፈጥር ማድረግ ማለት ነው። ሌላ ምንም የተለየ ነገር ልንጨምርለት የምንችለው አይደለም ማለት ነው። ከዚህ አንፃር ሰፊ ጥልቅ የሆኑ ግምገማዎች የተደረጉበት በእውነት እንግዲህ ሊወጡ የሚችሉ እንዳልከው በቀጣይ ከሚወጡ ዶክመንቶች በፊት ወይንም ሰነዶች በፊት አስቀድሞ የወጣ ስለ ሰነዱም ስለ ትግሉም ሰፊ የሆነ ሮድ ማፕ ያስቀመጠ ጥልቅ ግንዛቤን የፈጠረ ነው ብዬ ነው ማስበው። በዛ መንገድ ነው የወሰድኩት። አንሙት ምናልባት የመጨረሻ ከዚህ ጋር ተያይዞ የአፋብን ኮማንዶዎችን አስመርቋል። ዛሬም ስልጠናዎች የወሰዱ ወታደሮች በተለይ የኮማንዶ አባላት ተመርቀዋል። በምስራቅ አማራ እዝ በኩል ዛሬም እንደዚሁ ምርቃ እንደነበረ ሰምተናል። በተለይ በአሜሪካ በኩል ደግሞ የዚህ ዳግቪን አንደርሰን እና ክሪስቶፈር ላንዶ አሜሪካ አዲስ አበባ ነበር የነበሩት። ከዛ ጋር ተያይዞ የወጣ መግለጫ አለ። በነገራችን ላይ እንግዲህ ከዚህ ከግብጽ ጋር ተያይዞ የአሜሪካ ጫና በጣም በከፍተኛ ደረጃ እያየለ ነው የመጣው። አገዛዙ በብዙ መንገድ አጣብቂኝ ውስጥ እየገባ ነው ያለው። እነዚህን ፍላጎቶች በተመለከተ በግልጽ የአሜሪካው ፕሬዝዳንት የተናገሯቸው ነገሮች ነበሩ። ከግድቡ ጋር በተያያዘ መልእክተኛ ወደ አዲስ አበባ እንደሚላክ በግልጽ ተነግሮ ነበር የነበረው። አንደኛው ጉዳይ በዋናነት እሱ ነበር የውይይታቸው ጉዳይ። ሁለተኛው ጉዳይ በቀጥታ የሱዳን ጉዳይ ነበር የነበረው። የሱዳን ጉዳይ ላይ በተለይ ደግሞ ዩናይትድ አረብ ኤምሬትን በነገራችን ላይ አርኤስኤፍ በአሸባሪነት ሊፈረጅ የሚችልበት ሁኔታ እንግዲህ ከዚህ በፊት እንደምታውቀው ማዕቀብ ተጥሎበታል አንሙት። አሁን ተጨማሪ ማዕቀቦች ሊጣሉበት የሚችሉበት ሁኔታ እንዲፈተሽ ትላንትና ፎሬን ፖሊሲ በስፋት ሲጠይቅ ነበር የነበረው። እንደዛ አይነት አዝማሚያዎች እየመጡ ነው ያሉት። ሁለት ነገር ለማድረግ ታስበዋል። በአንድ በኩል ዩናይትድ አረብ ኤምሬት ሙሉ ለሙሉ ለአርኤስኤፍ የምታደርገውን ድጋፍ እንድታቋርጥ ከፍተኛ ጫና እየመጣባት ነው ያለው። በሌላ በኩል መሳሪያ የምታቀብል ፕሮክሲ ሆና እያገለገለች ያለችው አዲስ አበባ ኢትዮጵያ ነች። ኢትዮጵያ ላይም እንደዚሁ ከፍተኛ ተጽዕኖ እንዲደረግ ነው እየተጠየቀ ያለው። ትላንትና አንስተነዋል በስፋት። ሌላኛው የውይይቱ ሐሳብ የነበረው እሱ ነው አንሙት።
ኢትዮጵያ ሁለተኛ የፕሮክሲ እንድትሆንና ኢትዮጵያ የሱዳን ጦርነት አካል እንድትሆን እንደማይፈልጉ ዲፒዩቲ ሴክሬታሪው በግልጽ ተናግረዋል። ባለን መረጃ መሰረት ማለት ነው። ይሄንንም አንስተዋል። በዋናነት የግድቡ ጉዳይ ነው። የግድቡን ጉዳይ በተመለከተ እንግዲህ በቀጣይ እየተከታተልን ምን ላይ ነው ያለው የሚለውን ነገር ለአድማጭ ተመልካቾቻችን የምናደርሰው ነው። ካሮትም ስቲክም የተያዘበት ነው። አንሙት። ካሮቱም አለ በትሩም አለ። ሁለቱንም ይዘው መጥተዋል። እንግዲህ የዲፒዩቲ ሴክሬታሪው የዳግዊን አንደርሰንም አዲስ አበባ መገኘት ዋነኛ ምክንያት እነዚህ ጉዳዮች ናቸው። ሌሎችም ተጨማሪ ጉዳዮች አሉ አብረው የተያያዙበት የተነሱ ምናልባት በኋላ ላይ በስፋት ልናነሳቸው እንችል ይሆናል። በቀጠናዊ ጉዳዮች ላይ አንሙት ሰሞኑን እያወራንባቸው አይደለም። ቀጠናዊ ጉዳዮች በጣም በርካታ በተለይ በሚቀጥሉት 2 ሳምንታት ወሳኝ የሚባሉ ሁነቶች በዚህ ቀጠና ላይ እንደሚኖሩ ይጠበቃል። እነሱን ነገሮች አጠናክረን በስፋት ወደ አድማጭ ተመልካቾቻችን እንመጣለን። ለዛሬ ለነበረን ቆይታ ከልብ ነው ማመሰግነው። አንሙት ፕሮግራማችንን በዚሁ ብንጨርስ ጥሩ ነው። ቴክኒሻናችን ሰዓቱን እየነገረኝ ነው ያለው። ታንክ ዩ። እሺ አድማጭ ተመልካቾቻችን ለነበረን ቆይታ ከልብ ነው ማመሰግነው። ስቲከር ገዝታችሁ ኤቢሲን ያበረታታችሁ፣ ሀሳብ አስተያየት ይሰጣችሁ ስልክ ቁጥራችን በ723093725 መልእክቶቻችሁን አስቀምጡልን። ኤቢሲን ለመደገፍ የዜል አማራጭ አለ። 723093725 የዜል ቁጥራችንም የፔይፓል ቁጥራችንም ነው። እሱን መጠቀም ትችላላችሁ። እንደዚሁም ሀሳብ አስተያየትም በዚሁ ቁጥር ልትልኩልን የምትችሉበት ሁኔታ አለ። እሱ እንድታደርጉ በአክብሮት እንጠይቃለን። በሌሎች ጉዳዮች ላይ ዘግየት ብለን ምናልባት ወደ በኋላ ለመምጣት ጥረት እናደርጋለን። ለነበረን ቆይታ ከልብ ነው የምናመሰግነው። ጤና ይስጥልን።